በምንድነው አሁን ያ ነገር ስላወሩ ነው እዛ ተገኙ ስላወሩ ነው በጣም ግልጽ አይደለም ለኔ እና እኔም እዛ አባል እንደመሆኔ ይሰማሃል ታውቃለህ እንደዚህ አይነት ቦታ ሰዎቹም የተናገሩት አዳራሽ እየተጠቀሙ ነው ብለዋል አውቀው ይሁን አይሁን እንግዲህ እነሱ አውቀው እንዳልሆነ ነው የተናገሩት እና ከዛም አባልነት ደግሞ ለመውጣት ሂደት ላይ እንዳሉ ተናግረዋል እዚህ ኮንፈረንስ ይካሄዳል ተብሏል አይደል በ25 በ26 ሶ ያንንም እንደሚሰርዙ ምናምን የተናገሩት ነገር አለ ግን ደግሞ አሁን አንድ የቤተክርስቲያን አባል ማለት ነው መስፈርት አለው ወይ እኔ አላውቀውም መተዳደሪያ ደንቡን አላየሁትም ማገድ ይቻላል ወይ ሰውን አሁን ከእግዚአብሔር ቤት በቃ የሰውዬ ከዚህ በኋላ ስም አጥፍቷል እንደዚህ አድርገዋል እነዚህ ሰዎች ከዚህ በኋላ አያስፈልጉም ማለት ይቻላል ወይ ሰዎቹን ወይ መምከር እንደ እግዚአብሔር ደግሞ እግዚአብሔርኛ የታገሰን በብዙ ነው አይደለም እና እነዚህ ሰዎች ደግሞ ሞቲቫቸው መጀመሪያ በሰማሁት ኢንተርቪውን ክፋት ያለው አይመስለኝም ቸርቿም እንደዛ ነገር ውስጥ አለችበት ብሎ አላመኑም እነሱ እሷ ትቀበላለች አላሉም ግን ይሄን ነገር ከሚያስተናግዱ ሰዎች ጋር አብራ ህብረት አድርጋለች ነው እዛ ገቢ ማሰባሰቢያው ላይ በመገኘታቸው ነው እንጂ አሁንም እነሱ ያላቸው አቋም እንደሚመስለኝ ቸርቿ ይሄን ሴም ጋብቻ የምትደግፍ እንዳልሆነች ተናግረዋል ከዚህ በፊት ደግሞ እሑድ ሰርቪስ ላይ ቸርች ለዚህ ለተፈጠረው ብይታ መግለጫ ተነቧል በጉባኤው ፊት ለፊት ማለት ነው ፓስተር ወጥቶ እንደማትቀበለው እንደምትጸየፈው ተናግረዋል ግን እነኚህ ሰዎች ማገዱ ለነዚህ ለውጪ ላሉ ሰዎች አሁን እንደነ ዮኒ ማኛ በለው ተመስገን በለው ለነዚህ ሰዎች ዱላ ማቀበል አይሆንም ወይ የቤተክርስቲያኑን ስም አያጠለሽም ወይ ይሄን ነገር ቆም ብሎ ቢያስቡት ባይነኝ እንደኔ ምን ትላላችሁ እናንተ ሰምቼ ከሆነ አንዴ ቆይ ቤት ትመለስ እሺ መታገዳቸው ይከብድ ነበር አዎ ለምን የሚል ጥያቄ ያጭራል ምክንያቱም ከእንትን አንፃር ከዚህ ሲቃወሙት ከነበሩት ሆቲሹ አንፃር ደግሞ አንቅተውናል እንጂ በደንብ አንቅተውናል ሶ መታገዳቸው ትንሽ ይከብድ ነበር የመጨረሻው መግለጫ ሁለት ተነቦ ነበር ያሁኑ ጉድ ማለት ነው በየአጥቢያው ነበርክ ሰምተዋል በደንብ ምን ከዚህ በፊት የነበረው ነው ባሁን አጋጣሚ ሆኖ አልሄድኩም ከዚህ በፊት መግለጫው እንደምትቃወም እንደ መግለጫውን አንብበው እንደማትቀበል መግለጫውን ያሁኑ ሁለት የተነበበውን ማለት ነው እሱ መግለጫ አንብበው ኦኬ ቸርች የማገድ ስልጣን አላት ወይ ያው ታግዳለች በተለያየ አቅጣጫ ሰውየው ለቤተ ክርስቲያኗ ትሬት ከሆነ የማገድ ሙሉ ስልጣን አላት ግን አሁን ከዶክተር ስዩም ጋር የተነሳው ኬዝ ግን እንዳልከው እዚህ መሬቱ ላይ ከነበረው ተቃውሞ አንፃር ለፖለቲካ ፍጆታ ስለሚውል ከዚህኛው ታግደው መግለጫው ከመውጣቱ በፊት መሀል ላይ ለህዝቡ ማሳወቅ የነበረባቸው ነገር ነበር ኤምኬሲ ላይ የሚያደርጋት ነገር ምንድነው ከዚህ ከፌሎሺፕ አንፃር ወይ ደግሞ ከቸርቹ አወቃቀር አንፃር ኤምኬሲ የምትለየው በጣም ኮንግሪጌሽናል ናት ሲበዛ ኮንግሪጌሽናል ናት ማለት ህዝቡ ሙሉ በሙሉ የመወሰን መብት አለው ከህዝቡ ነው ሁሉም ነገር የሚመጣው ምናምንና የኖርነው በዛ መንገድ ነው ሶ አሁን ልክ ይሄኛው ነገር ሲመጣ ከባድ ሆነ እነሱ ብዙ ነገር አሳልፈናል ብለው መግለጫው ላይ አስቀምጠዋል በርካታ ሽማግሌዎች ጭምር ተመድበው ሄደው የባለጸጎች ማለት ነው እንዲያናገሯቸው ሽማግሌዎች ተመርጠው ሽማግሌዎቹን እንትን ጭምር የሽማግሌዎቹን ምክር ሐሳብ ጭምር ውድቅ እንዳደረጉ ምናምን ነው አፍተር ኦል ከዚህ ጋር የሚገናኝ ነገር ግን የለውም ወይ ደግሞ ከተነገረው አሁን አታንድ ካለው ኢሹ ጋር የሚገናኝ ነገር ግን የለውም ስለዚህ ቸርች መብት አላት ወይ አዎ አላት መብቷ እስከምን ድረስ ነው አረ እስከ ማገድ ይደርሳል እስከ ማባረር ይደርሳል ግን እሱ ሙሉ መብቷ ነው ምንም የሚከራከር ነገር የለውም በኋላ ላይ የመጡ ነገሮችም ትላንትና ነው በደንብ ያዩ የነበረ የነሱን ራሱ ትንሽ ደስ የማይሉ ነገሮችን እያሉ ነው መድረካችን ላይ እንዲህ አይነት ችግር አለ ምናምን እያሉ ማስረጃ የሌለው ነገር አሁን ተመስገን ካረጋው ነገር ጋር የሚቀራረብ ነገር ነው ሲያደርጉ የነበሩት ግን ያንን እንግዲህ ማንንም አይናችሁን ጨፍኑና አላሞኛችሁ ካልሆነ በስተቀር በምንም መልኩ ፕሩቭ ሊደረግ የማይችል ነገር ነው ፕሩቭ ልታደርገው አትችልም ኤምኬሲን ስለምናውቅ መድረኳን ስለምናውቅ ማለት ነው በጣም በብዙ አገልግሎቶች ላይ መሪ ሆኜ ሰርቻለሁ አሁንም እንደዛው ወጣት መሪ ነበርኩኝ
እንግዲህ ስርጭቱን መርቻለሁ። የወጣቱን ከዚህ በፊት አሁን የትምህርት ክፍሉ ሰብሳቢ ነኝ። የራሱ የዋናው የትምህርት ክፍል ሰብሳቢ ነኝ። ከዚያ በፊት የወጣት ትምህርት ክፍሉ ሰብሳቢ ነበርኩ። አሁን ደግሞ የመሪዎች ጉባኤ አባል ነኝ። በእነዚህ ደረጃዎች ሁሉ ያየሁት ነገር እንኳን ኤምኬሲ መድረኳ ላይ እንደዚህ አይነት ችግር ያለበት ሰው ልታስወጣ ይቅርና የራሱ ቸርች ከሙሉ ወንጌል ብትጋብዝ ወር ደግሞ ከሌሎች ቸርቾች ብትጋብዝ ከየትኞቹም ጤናማ ከሚባሉ በተለይ ቤተክርስቲያናት ህብረቱ ስር ካሉ ቸርቾች ትጋብዛለች። ኤምኬሲ ስትጋብዝ ከቸርቹ ጋር ችግር ያለበት ሰው ከሆነ ከራሱ ቸርች ጋር ችግር ያለበት ሰው ከሆነ ለምን በጸጋ ጥቅጥቅ ብሎ ተሞልቶ አታገኘውም? አትጋብዝም። እንኳን እንዲህ አይነት ችግር ያለባቸው ሰዎች ልጋብዝ ማለት ነው። አንዳንድ ሰዎችን በማስጠንቀቂያ መሪዎች እንትን ያደረጉን ጊዜ ትዝ ይለኛል። ወጣት እየመራን ማለት ነው በማስጠንቀቂያ ጭምር ይህን ሰው ትጋብዝና የተባልንበት ጊዜ ትዝ ይለኛል። ለምን ሲባል ግን ከቸርቹ ጋር ችግር የነበረበት ሰው ነው እና እንደ ኤምኬሲ እንደውም እኔ በዛ ደረጃ ጥብቅ ያለ ነገር አይዶን ነው እና አንቶኒዮስ ያደረጉትም ነገር አሁን ትክክል አይደለም። በዛ ውስጥ ግን ሆሞሴክሹዋሊቲ ምናምን የሚለው ነገር እንደ አሁን የንግድ እንትን ሆኖ መጣ እንጂ የንግድ ታይትል ሆኖ መጣ እንጂ በመካከል ችግሮች ሊኖሩ ይችላሉ። በመሪዎች መካከል አለመግባባቶች ሊኖሩ ይችላሉ። መሪዎች ያልወደዱት እንቅስቃሴ ሊኖራቸው ይችላል። ኦፍ ኮርስ አሁን ያደረጉት እንቅስቃሴ እኔም አልወደውም ቱ ቢ ኦነስት። አት ዘ ሴም ታይም ውስጥ ደግሞ ቸርች ፖለቲክስ የሚባል ነገር አለ። የቸርች ቢሮክራሲ የሚባል ነገር አለ። አሁን እዛ ጋር የሚያየነው እሱ ነው። መግለጫውን ካነበብከው አንብበውና ትመለከተዋለህ። ሽማግሌዎች ተልከው እነዛን ሽማግሌዎች አልቀበልም እንዳሉ እነዛ ሽማግሌዎች ጋር የነበረውን ተርም በሙሉ እንዳፈረሱ ምናምን ያንን ሁሉ አስቀምጠዋል። አሰራራቸው የኤምኬሲ አሰራር ምን ይላል፣ የትኛውን ነገር ነው የትኛውን የኤምኬሲን አሰራር ነው ቫዮሌት ያደረጉት የሚለውን ነገርም በደንብ አስቀምጠውታል። በዚህ ሁሉ ውስጥ በመግለጫውና በእንትኑ መሀል በዚህ ይፋ በወጣው ነገር መካከል እና በመካከል በነበረው የሽምግልና ፕሮሰስ መካከል ለህዝቡ ማሳወቅ ነበረባቸው የሆነ ነገር። ግን ደግሞ ያንን ትልበት ፕሬዠር ደግሞ ይወስናል። አንተ መሪዎቹ መሆን ይኖርባል። ስለዚህ አዲስ ታይም እኛ እርግጠኛ መሆን ያለብን አንዱ ነገር ኤምኬሲ ከህዝብ ሆሞሴክሹዋሊቲ ጋር ያለ ግንኙነት ምንድነው? እሱ ዜሮ ነው። ምንም ልታገኝ አትችልም። ኔጌቲቭ ነው። ልታገኝም አትችልም። ቅድም እንዳልኩት ነው። እንኳን ተቃራኒ ጾታ ፈቅዳ መድረኳ ላይ ልታጋባ ይቀርና ከሌላ ብልጽግና ወንጌል ምናምን ከሚያስተምሩ ሰዎች የመጣኔ ኬስ ስለማቅ ማለት ነው እና የመጣን አማኝ ነኝ ያለን ሰው ከዛ ከመናፍቃኑ ብለን ከምንፈርጃቸው ሰዎች ጋር የመጣን ሰው ከምዕመኗ ጋር አታጋባም ካላስተማረችው በስተቀር ማለት ኃላፊነት አትወስድም። አስቀድመ ነው ጮኝነት ላይ ነው ገና የምታስገባው ደብዳቤ ምናምን ካልሆነ እንኳን መድረኳ ላይ ልትቆም አትቀርብም ጭራሽ ማለት ነው። እንደ ኤምኬሲ አይነት አስተዳደር ያላቸውን ቸርቾች ኢቫንጀሊካል ሰርክሉ ላይ አሁን እንደው ጤናማዎቹ በዛ ደረጃ ያሉ ስለሆኑ ያንን ማድረግ ማለት ያንን በዚህ ደረጃ መክሰስ ማለት ትንሽ አይምሮ ማጣት ይጠይቃል። ቅድም እንዳልኩት ነውና በጣም የምጸየፋቸው ሰዎች ናቸው እንደነዚህ አይነት ሰዎች። በቃ ራሳቸውን የሸጡ ሰዎች ናቸውና እኔ ከዛ አንግል እመለከተዋለሁ። ከዛ በተረፈ ግን አሁን ባለው ቅድም ብያለሁ አሁን ባለውበት ሁኔታ ፕሮሎንግድ የሆነ ነገር መስጠት አልችልም፣ ማውራት አልችልም ካለውበት ሁኔታ አንፃር ማለት ነው። መግባት ግን ባለብኝ ሰዓት በደንብ መረጃ ይዤ መግባት ይኖርብኝ ይሆናል። እሱን ላደርግ እችል ይሆናል። ከዚህ በላይ ግን አሁን የማልባቸው ምክንያቶች አሉ። ሲምፕሊ ከማገለግልባቸው አገልግሎቶች አንፃር ማለት ነው። ግን ደግሞ ያው 100% በዚህ ጉዳይ ላይ እርግጠኛ ሆኜ ነው የማወራው ማለት ነው። ተባረክ ቃል እየተባረክ ሳሚ ወረደ የኢትዮጵያው ሳሚ ግን አለ። ሳሚሻ ሰላም በለን። ሳሚዎች በዙ ዛሬ እኮ ማለት ነው። ሰላም ብያለሁ። ዛሬ አጋጣሚ ነው የመጣሁት። ስላገኛችሁ ደስ ብሎኛል። የሰጠው ማብራሪያ አሪፍ ነው፣ ጥሩ ነው። እንደዚህ ማጥራት ያስፈልጋል። ምክንያቱም ሰዎች በዚህ ጉዳይ ላይ ውዝግቡ ስለሚገቡ ጥሩ ነገር ነው ይሄ መሆኑ። ደግሞ እዚያ ያለ ሰው ደግሞ ሲያወራ ይሻላል። አሁን እኔ እንደምመን ነው ማወራው እንጂ አንተ ደግሞ እንዳልከው እንትኑ ላይም ስላለ
ሙሉ መረጃ ይኖራል ከኛ በተሻለ ሁኔታ ማለት ነው። ስለዚህ ቴንኪው ተባረክ። ይሰማል ሶሊ እንዴት ነሽ? አዎ ይሰማል። ወይ ቤትሻዬ ሰላም ነኝ። በእናትሽ እንትን ማን ነው ተመስገንን እንዲህ በቀላሉ ዝም ብለን የምናልፈው ነገር አይደለም። በእውነት በጣም ሁላችንም ልባችን ወርደዋል። በጣም አዝነናል እና ምንም የምናስተባብልለት ምናምን ነገር ስለሌለ አሁኑኑ ከቻለ መጥቶ ገብቶ ይቅርታ ይጠይቅ ሙሉ ህዝቡን ማለት ነው። ማለት የእምነት ተከታይ ፕሮቴስታንት የሆኑትን ስም ጠርቶ ይጠይቅ። አዘርዋይስ ግን በህግ ይከሰሳል። ይሄ ምንም ኮንክሉዥን የምናረግበት ማለት እንትን የምናስመስለው የምናመቻምቸው ነገር የለንም። ምንም በዚህ ጉዳይ በጣም ስትሪክት መሆን አለብን። በእውነት በጣም ብዙ ወደ ጌታ የሚመጡትን ቅዱሳን ጸሎታቸውን በየጊዜ አዲስ ነፍሳት እግዚአብሔር እንዲሰጠን በየቸርቹ የሚጸለዩን የጸሎታችንን እንትን ነው ዛሬ ገደል የከተተውና እዚህ ፕላትፎርም ላይ ደግሞ አዲስ ነፍሳት እንዳይመጡ ወደ እግዚአብሔር መንግስት እንዳይፈልሱም ጭምር ነው እሱ መንገድ ድልድይ ይሄ የክፉ መንፈሱን ይዞ ነው እየተራመደ ያለው። ተመስገንና በጣም ማውገዝ አለብን። እኔ መናገር አላወራም፣ ያው ዝም ከሚሉት ከሚሰሙት ውስጥ ነው ታውቃላችሁና ለቃልዬ ብዙ እንትን ብየዋለሁ እና ዛሬ ብትችሉ በእውነት ነው ምላችሁ ሁላችሁም ቃልዬም ቢሆን በዚህ ጉዳይ ሲሪየስ ሆናችሁ ተሜ ከየትም ይምጣ እኔም ሼር አድርጌዋለሁ መጥቶ ይቅርታ ይጠይቅ ህዝቡን። በቃ 4 ነጥብ። ከዚህ ውጪ ምንም አይነት ነገር መነጋገር አንፈልግም። በቃ በእውነት ነው ምላችሁ። ሲቀጥል ደግሞ ኤሚኬሲ ማለት እንደሚሏት አይደለም። በቸርች ውስጥ ያለው እኔን ቢጠይቁኝ ቃሌን ቢጠይቁ ሞር የተሻለ ነው የሚሆነው። የሌለ ስም አጥፊ መንፈስ ይዘው መጥተው እዚህ ሚዲያ ላይ ለቢዝነስ ለጥቅም ለጊፍት የሚሯሯጡት ክፉዎችን እግዚአብሔር ራሱ ይቀጣል። ፍርድ ደግሞ ከስላሴ ቤተ መንግስት ይወጣል። ይሄ ምንም እንትን አንልበትም። እግዚአብሔርን ነው የምንጠብቀው። የጸሎታችን መልስ ደግሞ በቅርብ ቀን እግዚአብሔር እዚሁ ሚዲያ ላይ ያሳየናል። ግን አሁን እኔ ቤትሽን ስለከፈትሽ ነው። እኔ ከፍቼ እውነቴን ነው ምልሽ ጽፌልሽ ነበረ። አሁን ረግጠዋለሁ ስልሽ ነበረ። እውነቴን ነው ምልሽ ብዙ ነገር አለ እጃችን ላይ። ግን እንደ ክርስቲያን ስለምንራመድ ስለምንጓዝ ብቻ ነው ብዙ በዛ ልክ የማንገለጠው እኛ። ምክንያቱም ያለንበት ነገር ስለማይፈቅድልን እና እንደነሱ መገለጥኛ አንችልም። ምክንያቱም ያለው ውስጣችን የገባው መንፈስ ይሄ ጨዋ የሚያደርገው ስፒሪት ነው። ስለዚህ ቤትዬ በእናትሽ ሌላ ቶፒኩን ትተሽ ቤቲ ስለሆነ ድፍረት አይሆንብኝ። ተመስገን አሁን መጥቶ ይቅርታ ይጠይቅ። ተባረኩ። እሺ ሶሊ ተመስገን እኮ በጣም አስቸጋሪ ሰው ነው። እንደዚህ አሁን እኛ ጠርተነው መጥቶ ይቅርታ የሚጠይቅ አይነት ሰው አይደለም። በጣም ግትር የሆነ ሰው ነው። መጀመሪያ አፉን ከመክፈቱ በፊት ማሰብ ነበረበት። ከዮኒ ማኛ ቪዲዮ ተቀብሎ ሴት ከሴት የሚጋቡበትን ይዞ ኤምኬሲ ናት መድረኳ ላይ ሴት ከሴት ያጋባችሁ ብሎ ትልቅ ቤተክርስቲያን ላይ በእንደዚህ ልክ የወረደ ቪዲዮ መስራቱ የመጨረሻ ትልቅ ወንጀል ነው የሰራው። በጣም ትልቅ ወንጀል ነው የሰራው። እዚህ ያላችሁ ወገኖች ሼር አድርጉለት፣ አስገብተን እንጠይቋለን። አምኖበት ይቅርታ ጠይቃለሁ ካለ እሺ፣ ያው ክርስቲያንን ይቅርታ እንቀበላለን። ካላለ ግን ትልቅ ቤተክርስቲያን ነው ተቋምን ነው ያነካው፣ ግለሰብን አይደለም። እና መጥቶ ይቅርታ የሚጠይቅ ከሆነ እናያለን። ካልሆነ ደግሞ እንግዲህ ወደ ህግ ነው የምንሄደው ማለት ነው። እንደዛ ነው የምናደርገው። እኛም ብቻ ወይ እኔም ቤቲን ብቻ ወይ ቃሌን ወይ ሆነ ቃሌ ምን አልቀጥል አትልፎ አይጠይቅም። እንደዚህ አይነት ሰው ያው በአንቺ አይምሮ ፋንታ እሱ ድንጋይ ነው ያለውና እንዲህ አይነት ሰው አይጠይቅም ይቅርታ። ግን ለሱ ጥሩ የሚሆነው እሱ ነው። ተነስቶ የሆነ ሰው ኦርቶዶክስ ላይ የሆነ ነገር ቢለጥፍ ልክ እንደማይሆንና እኛ ራሳችን እንደምንቃወም ሁሉ የራሱ ቤት ያላችሁ ሰዎች ይህንን መቃወም አለባችሁ። የራሳችሁ ሰው ራሱ ማለት ነው። ይሄ እንደ እምነት ተቋም ነው፣ ማፈሪያ ነው። እንደ እምነት ተቋም ቢጠይቅ ለራሱ ነው ጥቅሙ እና ደግሞ ለእናንተም ለወንድምና እህቶቹ ነውና እኔ ግን አይመስለኝም እንደዚህ አይነት ሰው ያው ታውቃላችሁ። ያው ነገር ግን ትንሽ እንግዲህ እንታገሰዋለን፣ እናየዋለን። ይቅርታ ከጠየቀ ጥሩ ነው። ኢፍ ኖት ማስረጃ ካላመጣ ያወራውን ነገር በማስረጃ የማይገልጥ ከሆነ ያው በተለይ ህግ ላይ የሚሰሩ ሰዎች ደግሞ ሄዱበት።
ሶሊ ቪዲዮ መክፈት ትችላለሽ? ምናልባት ቪዲዮ መክፈት ከቻልሽ ሶሊ። አንዳንድ ሰው ቪዲዮ የታለ የሰራው ምናምን እያሉ ስለሆነ ምናልባት ማሳየት የምትችሉ ከታች ላሉ ሰዎችን ጥሩ ነው አይመስልም? ቃሌ ሶሊ መክፈት ትችላለሽ ቪዲዮ? ቆይ ስራ ላይ ነው ያለሁት እኔ ልከውልኝ ነው የሆነ እንትን ነው ተቆርጦ የተላከልኝ አለ። ቆይ ልላክልሽ። ለቃሌ ላኪለት። እኔ አንድ ስልክ ላኪልኝ። በፒሲ ከፍተዋል። አይ ማንም ተነስቶ ቤተክርስቲያን ላይ እንደዚህ ሲናገር ዝም ማለት አስፈላጊ አይደለም እና ይቅርታ ደግሞ እኛ አስገድደ ነው አይደለም። አምኖበት ጥፋት እንዳጠፋ አምኖ ይቅርታ ማለት አለበት። ካልሆነ ለራሱ ነው እንትኑ ጉዳት የሚሆነው። የቀኑ ቶፒክ አይ ይሄ ምንም ቶፒክ አይደለም እኮ። ይሄ እኮ በጣም ቀላል እኮ ነው። በጣም ቀላል ነገር ነው። ቪዲዮውን ብቻ ላኩልን። ምንም ቶፒክ አይደለም። ይሄ ቶፒክ ነው እንዴ ሲጀምር ራሱ የአማኒ ስራ በጣም ለአማኒ ላኩለት። ተመስገን የጌታ ልጅ ነው። አክቹአሊ የጌታ ልጅ አይደለም ግን ያው የጌታ ልጅ የሚል ስም ያለው ከኛ ወደዛ ሄደው ማለት ነው። መምህር ይወጣ ገባ እሱ ነው ቪዲዮ። እሱ ልጅ በጣም ሁሌ ቪዲዮ ለመስራት ይፈጥናል። እስቲ እንግዲህ ዮኒ ማኛስ ያው አሜሪካን የሚነካኝ የለም ብሎ ነው እንደዚህ እንትን የሚለው። እግዚአብሔር ይጠይቀው እሱንም። አማን ቀጥል። እሺ ሰላም ብያችኋለሁ ሁላችሁንም፣ እንዴት ናችሁ? ቶፒኩን የተቆራረጠ ነው። አይ ሆፕ ይኖራል ሙሉ ኮንቴክስቱን የምናገኝበት ብዬ አስባለሁ። ኮንቴክስቱን ማስተማሪያ ነው መሆን ያለበት። እንደዚህ አይነት ነገር ከሜዳ ተነስቶ አውርቶ ከሆነ ማለት ነው ሃይማኖተኛን አደንቁሮ ማስከተል የሚቻለው እንደዚህ አይነት ነገር በማውራት እንደሆነ ጀለስ ያውቀዋልና ለዛ ግብአት ሲባል ደግሞ ከሜዳ ተነስቶ እንደዚህ አይነት ነገር ማድረግ የለበትም። ኮንቴክስቱን ብቻ የምናገኝበትን የተናገረበትን ያው እንደ ማስረጃም ስለሚቀርብ ማለት ነው። ያ ማን ቤት ነበር ሲያወራ የነበረው ወይም እሱ ቤት ነው ሲወራ የነበረው ከተባለ ያው ሙሉ ፋይሉ ስላለ ማለት ነው እንትኑ ቲክቶኩ ስለሚይዝ መልሰን አውርዶ እንዲያሳየንም መጠየቅ እንችላለን። የቀረጻችሁ ሰዎች ካላችሁ ያንን ለኛ ላኩልን፣ እኛ በደንብ ፕሮፓጌት እናደርገዋለን። ለሌሎቹ መቀጣጫ እንዲሆን ነው የምናደርገው። ቀላል ነው ደግሞ አሁን ላይ ሴንሲቲቭ ኢሹ ስለሆነ ይሄኛው ሁላችንም የምንቃወመው ኢሹ ነው። ከሊደርሺፕ ዋይዝ እየተነሱ ያሉ እንትኖችን እንግዲህ ሰሞኑን እየሰማን ያለ ነው። በኤምኬስ ቸርች ኮምፕሊኬትድ የሆኑ ነገሮች አሉ። ግን እንደ ሀገርም እንደ ሃይማኖትም የምንጸየፈው ነገር ስለሆነ ማለት ነው፣ እንደ ባህልም ጭምር የምንጸየፈው ነገር ስለሆነ አሁን ግን ወደ ፕሮቴስታንቱ ደቅኖት ያንን ስም የማጠልሸት አይነት ነገር ስለሆነ እየሰራ ያለው። ይሄ ደግሞ በህግም ፕሮቴክትድ የሆነ ነገር ስለሆነ ቀላል ነው እንደዚህ አይነት ነገሮችን ፊክስ ማድረግ። ለሌሎቹ ማስተማሪያ ሆኖ ማለፍ አለበት ነው። ኦኬ ማስተማሪያ ሆኖ ማለፍ አለበት። ስለዚህ ቪዲዮን ያገኛችሁ ሰዎች በቃ አውዱን የምናገኝበት ማለት ነው። ቪዲዮ እኛ ስንሰራ ለህግ አካላት አቀባብለን የምንሰጥበት አይነት እንትን መሆን አለበት። እንዲሁ ዝም ብሎ ተቆርጦ የወጡ አይነት ነገር ብቻ መሆን የለበትም። ላኩልን ለኛ ኦር ሜንሽን አድርጉ ነው የተፖሰተ ካለ
ደን ቀጣዩን ስቴፕ አብረን እንሄድበታለን ማለት ነው። ልክ ነህ። ቪዲዮ ምናልባት ያላችሁ ሰዎች ከታች አንድ ቁጥር ጻፉና እዚህ የምናያለን እና ማንም ትልካላችሁ ፖስት። ቃሊ ቤቱ ጋር ተሰርች ማድረግ ትችላለህ። ብሎክ ካልተደረግ ምናልባት ነገርማ አይለጥፍም። ላይቭ ነው ሊያወራ የሚችለው። ዜድ ጋር አለ ስለተባለ ዜድ እስኪነሳ እንጠብቃለን። እሺ ቶፒኩ ላይ እናውራ። እንደዛ ከሆነ ገና እየጠበቅን እንትን ከምንል እንደዛ ነው የሚሻለው። በቃ ከታች ያላችሁ ምናልባት ካገኛችሁ ቪዲዮውን ምልክት ስጡን፣ አንድ ቁጥር ምናምን ስጡን። እስከዛ በቶፒኩ ቢወራ ይሻላል። ቅድም ትንሽ ልክ ጀምረን እያለ ነው ትንሽ ቶፒኩ ሽፍት የተደረገውና ያው እኛ ስላልሰማን ማለት ነው አልሰማንም ነበረ። ተመስገን እንደዚህ እንዳረገ ቤት ከከፈትን በኋላ ነው የሰማነው። እና እምነት ስጦታ ነው ወይስ አይደለም የሚለው አንደኛ በፕሮቴስታንት ውስጥስ እንዴት ነው ይህ ትምህርት የለም ወይ የሚለውን ነገር ከሉትራን ውስጥ የተለየ ነገር አለ ወይ የሚለውን እሱን ልናወራ ነበር የከፈትነው። ቀጥሉ በቃ። ከታችም የጠየቁ ነበር ቅድም አማንም ሳትመጣ በጽሁፍ ናይ ነገር እንድታወሩበት ነው። አንዳንድ ቪዲዮዎችን እያየን ስለሆነ ማለት ነው። እና ያለ እምነትስ ይዳናል የሚል አለ ወይ? አንድ ላይ አድርጋችሁ ቀጥሉበት። እሺ እንደ መግቢያም የሆነ ነገር እንናገርና እምነትን እንደ ስጦታ የማየቱ ቴዎሎጂ እንደውም የፕሮቴስታንት ቴዎሎጂ ነው። ባይዞ ፕሮቴስታንቶች ናቸው ሞር ዴቨሎፕ ያደረጉት ያንን። በሪፎርመር ሰርክሉ ደግሞ በደንብ ነው የሚወራው። ፌዝ ኢዝ አ ጊፍት ኦፍ ጋድ እያለን እናስተምራለን። ሪጀነሬሽን ፕሪሲድስ ፌዝ የሚል አስተምሮ አለን በሪፎርመር ትራዲሽኑ ማለት ነው። ሪጀነሬሽን የሚለው አስፔክት ሰፋ ያለ ነው። ኮንቨርሽንም ሪጀነሬሽን ብለን እንጠራለን። ይሄ አብርሆትንም ሪጀነሬሽን ብለን እንጠራለን። መንቃት ለሆነ ነገር ፎከስድ መሆን ማለት ነው። ይሄኛውን ደግሞ ስጦታው ሲሰጠንም ሪጀነሬት እያደረገን ነው ብለን እንጠራለን፣ እያነቃን ነው ብለን እንጠራለን። እና ይሄ ሳይሆን መዳን የሚባለው ነገር ሊወራለት አይችልም ነው። ሰውየው ሴቪንግ ፌዝ ከሌለው ኦር የሚያድን እምነት ከሌለው ካለበት ዴድነስ ካልነቃ እግዚአብሔር ቀድሞ ያንን ስራ በህይወቱ ላይ ኦፕሬት ካላደረገ በመንፈስ ቅዱስ አማካኝነት መልስ ሊሰጡላ አይችልም ነው እኛ ምንለው። ስለዚህ መልስ መስጠት ደግሞ እምነት ላይ የሚሰራ ኦፕሬሽን ነው። እግዚአብሔር እምነት ላይ ስራን ይሰራል። የዛኔ በእምነት ደግሞ መልስ መስጠት እንችላለን እኛ ነው። ሳይታመን ይዳናል የሚል ትምህርት የለም። ለሚያምን ሁሉ የሚለው አብሶሉት ኔሴሲቲ ነው። በሪፎርምድ ትራዲሽንም በሉትራንም ለሚያምን ሁሉ እምነትም በአብሶሉት ኔሴሲቲ ነው የምናስቀምጠው ስናስቀምጥ እና እግዚአብሔር ያንን እምነቴን እርዳው የሚለው ጸሎት ማለት ነው። እምነታችን ከተረዳ በኋላ እምነታችን ላይ እግዚአብሔር ስራን ከሰራ በኋላ ዊ ብሊቭ ነው። እግዚአብሔር ሰርቷልና እግዚአብሔር ጨርሶታል አይደለም የምንለው፣ እናምናለን። እኛ በእሽታ ወንጌሉን እንቀበላለን። መቀበል ነው፣ ስሩ ፌዝ መቀበል ነው። ያ ፌዝ ግን ስራ ይሰራበታል። እና ይሄ አስተምሮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ልናገኝ እንችላለን። ጥምቀት የሚሉ ነገሮች ከመምጣታቸው በፊት በሙሉ እንደዚህ አይነት እምነት ኤክሰርሳይዝ ሲደረግ መጽሐፍ ቅዱስ ላይ የምናያቸው ነገሮች ስላሉ ማለት ነው። ስለዚህ የስ እምነት የእግዚአብሔር ስጦታ ነው። መጽሐፍ ቅዱሳችን ላይም አለ። ኤፌሶን ምዕራፍ 2 ላይም አለ። ፊልጵስዩስ ምዕራፍ 1 ላይም አለ። ስጦታ ነው የሚለው ደን ያንን ስጦታ ሰዎች ኤክሰርሳይዝ ያደርጉና ያምናሉ። ነገር ግን ኤክሰርሳይዝ እንዲያደርጉ እንዲያምኑ እግዚአብሔር አስቀድሞ በኃይሉ ስራ ሊሰራ ይገባል ነው የምንለው። እምነት ላይ ስራ ሊሰራ ይገባል ደን ሰዎች ያምናሉ ነው። አሁን በአርሜኒያኑ ሳይድ ያለው ኦር ከነን ሪፎርምድ ካምፑ ስር ያሉት ወይም ሪፎርምድ ያልሆኑት የሚሉት እስከዚህ አብረው ይመጡና ከዛ ስቴፕ በኋላ ሪጀክት ማድረግም ወይም መቀበልም የሰውየው ነፃ ፈቃድ የሚለው ጋር ነው ልዩነት የሚመጣው እንጂ ሰውየው አያምንም ሳያምን ይድናል ምናምን የሚል እንትን የለም፣ ኮንክሉዥን የለም። ነን ሪፎርምዶችም ስቲል የስ ፕሪቪኔንት ግሬስ ብሎ ይጠሩታል፣ ቀድሞ የሚመጣ ማለት ነው።
ቀድሞ የሚመጣ ሰውየው ከማመኑ በፊት የሚሰራ ስራ ነው ፕሪቪኔንት ግሬስ ማለት ይላሉ። ሪፎርምድ ያልሆኑ ኦር ካልቪኒስት ያልሆኑትም ይላሉ። ሪፎርምድ ካምፕ ውጭ ያሉትም ስቲል ይቀበሉታል። ያንን ፕሪቪኔንት ግሬስ የሚለውን ስቲል ይቀበሉታል። ኦንሊ ዲፍረንስ ያለው ያ ፕሪቪኔንት ግሬስ ነገሩን ካመቻቸ በኋላ ሪጀክት ማድረግ ይቻላል አይቻልም የሚለው ላይ ነው። ኦኬ ከፕሪቪኔንት ግሬስ ኦር መንፈስ ቅዱስ ቀድሞ ያንን ስራ ከሰራ በኋላ ስቲል ሰዎች ሪጀክት ያደረጉታል አያደረጉትም የሚለው ላይ ነው ዲፍረንሱ እንጂ እግዚአብሔር ቀድሞ ስራ ይሰራል የሚለው ላይ ምንም ጭቅጭቅ የለም። ያን ቀድሞ ስራ ይሰራል የምንለው ግን እምነት ላይ ነው እግዚአብሔር ስራን የሚሰራው። ምክንያቱም በኃጢአትና በበደላችን የሞትን ስለሆነን ቀጥታ ተቀብለን ጉዟችንን እንጀምራለን የሚል አይነት እምነት ካላችሁ ግቡና ከመጽሐፍ ቅዱስ አሳዩ ለማለት ነው። ቤተሻ አማኔ የዚህ ጋር የምጠይቅ መሰለክ ከሰማሁት እንትን ቪዲዮ ተነስቼ ማለት ነው ይሄን አርጊመንት ሲያኑት የነበሩት የህፃናት ጥምቀትንም የማይቀበሉ ናቸው እና ከእሱ ጋር የሚገናኝ ነገር አለ ወይ? አሁን የሰማሁት ምንድን ነው ጸጋው በእምነት አድኗቸዋል። ይህም ያው ከኛ የሆነ አይደለም ከእግዚአብሔር የሆነ ስጦታ እንደሆነ ነው እና የእግዚአብሔር ቃል ሲሰበክ ያ እግዚአብሔር ቃል ልክ የሊዲያን ልብ እንደከፈተው መንፈስ ቅዱስ ልቡ ይከፈታል፣ ከዛ ያምናል ነው የሚሉት እና ህፃን ልጅ ያን እምነት በሳክራመንት በኩል የሚለውንም ስለማይቀበሉ ይመስለኛል እንደዚህ አይነት ነገሮችን ሲያነሱ የነበሩት እና ከእሱ ጋር የሚገናኝ ነገር አለው ወይ? የእምነት ስጦታ ነው የሚለው እንጂ የተለየ ነገር ያለ አይመስለኝም። ቀጥል። እንደውም ለህፃናት ጥምቀት ቤዝ የሚያደርጉት እኮ እምነት ስጦታ መሆኑ ነው በሉትራን ሳይድ ከተሄደ እና አሪፍ አርጊመንት ይመስለኛል። እኔ ስቲል የህፃናት ጥምቀቱን ባልቀበልም አይዲያሊ ማለት ነው ወይም ይሄ በቴዎሎጂካሊ ለዚህ ምክንያት ነው ህፃናት የሚጠመቁት የሚለውን እና ህፃናቱን የማጥመቁን ቴዎሎጂ ሪጀክት ባረገውም አርጊመንቱ እምነትን እንደ ስጦታ ማቅረቡ ስጦታ ደግሞ ከሰጪው ዋይዝ ተደርጎ የሚፈታ ስለሆነ አይደል? ከሰጪው ዋይዝ አሁን ለምሳሌ እንትናም ማምጣት እንችላለን፣ መጥምቁ ዮሐንስም ማምጣት እንችላለን። ራይት ለምሳሌ ልባቸው ተነካ፣ ደን ንስሐ ገቡ፣ ደን ተጣመኑ፣ ደን ተጠመቁ። ከዛ በኋላ ጴጥሮስ ምን ይላቸዋል? የመንፈስ ቅዱስንም ስጦታ ትቀበላላችኋል ለመጨረሻ ላይ ራይት። ስለዚህ የመንፈስ ቅዱስ ስጦታ የሚመጣው አፍተር ፌዝ እና ኮንቨርሽን በኋላ ነው። ስቴፑ ምንም አይዛባም። አዲስ ኪዳን ላይ የምናየው አይዛባም እና እዚህ ጋር ግን መጥምቁ ዮሐንስ ላይ የምናየው ስቴፑ እንደሱ አይደለም። በሻ መንፈስ ቅዱስን የተሞላው መጥምቁ ዮሐንስ መቼ ነበረ? በማህፀን እያለ ነው። አምኖ ነው በማህፀን እያለ። መጽሐፍ ቅዱሳችን በአንድ አፍ የሚናገረው መንፈስ ቅዱስን መቀበል ከማመን በኋላ ነው። ኦኬ ከመዳን በኋላ ነው መንፈስ ቅዱስ የምንቀበለው። ውስጣችን የሚያድረው መኖሪያ የሚያደርገው እኔና አብ እንመጣለን በዛ መኖሪያ እናደርጋለን የሚለው ሆሊ ስፒሪት ስራውን ከሰራ በኋላ ነው። እምነት እዛ ቦታ ላይ ፕሬዘንት ካረገ በኋላ ነው። መጥምቁ ዮሐንስ ላይ ያንን ኬዝ እናያለን። ስቴፑ ሪቨርስ ሲደረግ እናያለን። ገና ሽል እያለ እዛ በእናቱ ማህፀን እያለ ነው በሆሊ ስፒሪት የተሞላው። ሲሞላ ግን በስቴፕ ደረጃ ደሆ አዲስ ኪዳን ምክራችንን ስንመለከት አምነው የዳኑ የተጠመቁ ሰዎች ላይ ነው የመንፈስ ቅዱስ ስጦታ ኦር ሆሊ ስፒሪት ሲወርድ ሲሞሉ ምናየው። ግን መጥምቁ ዮሐንስ ላይ ያ ነገር ሲሰራ እናየው። ቀድሞ ነው ሲሞል። ስለዚህ ኢንቮለንተሪሊም ሆሊ ስፒሪት ሊሰራ ይችላል ማለት ነው በራሱ ፈቃድ። ልክ ዮሐንስ 3 ላይ እንዳለው ነፋስ ወደ ወደደው ይነፍሳል፣ ወደ ፈቀዱለት ይነፍሳል አይደለም፣ ወደ ተስማሙለት ይነፍሳል አይደለም፣ ወደ ወደደው ይነፍሳል። ከመንፈስም መወለድ እንዲሁ ነው ይላል። ጥያቄ ሆሊ ስፒሪት መጥምቁ ዮሐንስን ኢንዲዌልት ሲያረገው ሪጀነሬት ሆኗል አልሆነም ነው? አርጎታል አላረገውም? አርጎታል። ስለዚህ እንደገዛ ፈቃዱ ነው መንፈስ ቅዱስ ሪጀነሬት ያደረገው ኢቨን ቢፎር ልጁ ሳይወለድ። አሁን እኮ እኛ አልፎ ልጁ 40 ቀን ሆኖት ወር 50 ቀን ሆኖት አመት አልፎ ጦር 2 አመት አልፎ ስለመጠመቁ ጸጋ ስለመቀበሉ ምናምን እኮ ነው እያወራን ያለ ነው። ኖ ወይ ገና የሰውነት ክፍሎቹ ተሰርቶ ሳያልቁ ጭምር ነው ሪጀነሬት እግዚአብሔር ያደረገው። ኦኬ ስለዚህ the sovereign operation of the Holy Spirit እንላለን። የመንፈስ ቅዱስ ሉዓላዊ የሆነ አሰራር ነው የኛው። እንደወደደ ያደርጋል ይህንን ሰዎች ላይ።
ስለዚህ እምነትን ስጦታ አድርገው በሉትራን ሳይድ ከጥምቀት ጋር ተያይዞ ሲመጣ ስትሮንግ የሚሆንበት ምክንያት መጥምቁ ዮሐንስንም አምጥተን የምናስገባ ከሆነ God is the one who is working በሚሰጠው ነገር በኩል አድርጎ ስራውን የሚሰራው እግዚአብሔር ስለሆነ ነው የሚል ስለሆነ ማለት ነው መልሳቸው። ስጦታነቱ ግዴታ እኔን ማማከር እንደዚህ ላረግ ነበር ምናምን የሚለው ነገር ፕሪሳፖዝ አያረግም። ኦኬ አያረግም። ስለዚህ በዛ አስፔክት እናያለን ከተባለ ዳትማች ርቀን ሄደን የምንጨቃጨቀው ነገር አይኖርም። the only question ከኢንፋንት ባፕቲዝም ጋር ተያይዞ አንደኛ ኒው ቴስተመንት እንትን ክሊር የሆነ ኒው ቴስተመንት ሰፖርት አናገኝም። ሳይጠመቁ ቢሞቱ አሁን ባለፈው አንዳንድ ቪዲዮዎችን እያየው ነበር። አንዳንድ ወንድሞች ሌሎችም ከዛ ቤት ምናምን ያሉ ሲያወሩ የሰማሁት ምናምን ሳይጠመቅ ከሞተ ጋንም ይገባል። ማን ያለው? አሁን በእኛ እንትን በሪፎርም ትራዲሽን ሳይጠመቅ ቢሞትም ይድናል ነው ምንድነው? እኛ ይድናል። የኮቫነንቱ የኪዳኑ ማህበረሰብ አካል ስለሆነ ማለት ነው። then regeneration ደግሞ it is the will of God የእግዚአብሔር ፈቃድ ነው። ዋን ዳይሬክሽን ነው regeneration። ዳግም ልደት በእግዚአብሔር በኩል ተደርጎ የሚነገር እውነት ነው። በእግዚአብሔር በኩል ተደርጎ የሚነገር እውነት ነው። ስለዚህ እግዚአብሔር ነው ስራውን የሚሰራው። ህፃኑ ምንም አላደረገም ኦር ልጆች ምንም አላደረጉም ተብሎ በልጆች በኩል አድርገን የምናወራው ነገር ስላልሆነ ያድናል አያድንም፣ ህፃናቱ ይገባሉ አይገቡም የሚል ጭቅጭቅ ውስጥ አንገባም። እኛ ይገባሉ። ኦኬ ይገባሉ። ስለዚህ ወደ ክርስቶስ መምጣት ልጅን አይቶ በእርሱ ማመን ነው። እምነት በተገለለበት አይደለም። ሶ ልክ አርሲ እንደሚለው ምናት አርሲ ጆን ፓይፐር አንድ መጽሐፍ አለው እንትን ምንድነው ፋይናሊ አላይቭ የሚል መጽሐፍ አለው ጆን ፓይፐር። ብታነቡት ደስ ይለኛል። በጣም ትንሽ መጽሐፍ ናት። ባይዘይ ቁጭ ብላችሁ ተመሰጣችሁ ካነበባችሁ ወደን 40 ደቂቃ 30 ደቂቃ የምትጨርሱት መጽሐፍ ነው እና እዛ ላይ ምን ይላል? እሳት ባለበት በዚያ ሙቀት አለ፣ በእርግጥ ሙቀቱ ባለበት በዚያ እሳት አለ ይላል። ከዛ if there is a regeneration there is phase and if there is phase there is regeneration ይላል ማለት ነው። ቀደም ትክክል ሎጂካል እንትኑን አሪፍ አድርጎ አስቀምጦታል። የውሃውና የስፖንጁ ማለት ነው ኮረንት ናቸው። የቱ ይቀድማል የቱ እኩል መጡ ምናምን የሚለው ነገር ላይ ጀስት በቃ እንትን ነው ስፔኩሌሽን ነው የሚቀመጠው። ግን የሁለቱ ሪያሊቲ ማይካድ ነው ባይብል ላይ። ዳግም ልደት ኖሮ ፌዝ የሌለበት እምነት የሌለበት አስተምሮ ባይብል ላይ የለም። እምነት ተወርቶ ዳግም ልደት የማይወራበት የለም። ሁለቱ ሳይመልቲኔስ ነው የሚመጡት። ሶ ፒን ፖይንት ቀጥታ ልክ እንደ ዳርት ጨዋታ ጦሩ መጥቶ እኩል ይወጋል። ልክ እምነትና ሪጀነሬሽን የሚባሉት መጥተው እኩል ይወጋሉ ምናምን we have no idea ስለሱ ነገር። ግን አንዱ ያለ አንዱ እዛ ቦታ ላይ እንደማይገኝ ነው የምናውቀው። ኦኬ አንዱ ያለ አንዱ እዛ ቦታ ላይ እንደሌለ ነው የምናውቀው። በቃ እምነትን ስታየው ኦሆ ሪጀነሬሽን አለ ማለት ነው ትላለህ። ሪጀነሬሽን ስታየው እምነት አለ ማለት ነው ትላለህ ነው። ስለዚህ እምነትን ያገለለ አይደለም ስጦታነቱ በራሱ። የእምነት ስጦታነቱ እምነት በተገለለበት እምነት በሌለበት የሚል አይነት ነገር የለውም። ሶ ምናልባት ፈርዘር ከጎረቤቶቻችን ይሄ ጥያቄ ቢነሳ ፈርዘር መሄድ እንችላለን። ቢሆነ ተለቅ ያሉ ቶፒኮችን ማንሳት ይቻላል። ግን እነዚህ ፌስ ቫልዩ ያሉ ናቸው። ፊት ለፊት መወራት የሚችሉት እነዚህ ናቸው። ምንም ጥያቄ የለም። በፕሮቴስታንቱ ትራዲሽን ቅድም እንዳልኳችሁ ቃሌም ብሎታል። how to define it ያንን እግዚአብሔር ቀድሞ እየሰራ ያለውን ነገር አዎ ቀድሞ ነው የሚሰራው። ማንም ሰው ቀድሞ ወር ይሄ ዊሉ ፍሪ ሆኖ የሆነ ነገር ለማድረግ ዝግጁ የነበረ ሰው ነበር የሚል እምነት በፕሮቴስታንት እንትን ውስጥ ኖሮ አያውቅም። በየትኛው ባይሆን ዲፋይን የሚደረገው ኦኬ the grace is available ቀድሞ እግዚአብሔር ያንን ነገር እንትን ብሏል። ደን የሰውየው ሪያክሽን ምንድነው የሚለው ላይ ነው ዴፊኒሽን የሚለያየው እንጂ ስጦታነቱ ላይ ቀድሞ እግዚአብሔር ይሰራል አይሰራም ነው እኔና እግዚአብሔር እኩል እንሰራለን ምናምን የሚል ክርክር ኖሮ አያውቅም ነው ባጭሩ። ሶ አይ ዊሽ ከኦርቶዶክሳውያን ዘንድ ጥያቄ ቢመጣ ደስ ይለኛል። ኢቭን ሳክራመንት አድርጋችሁ ጨምራችሁበት ሳይጠመቅ ምናምን ብትሉም ራሱ ደስ ይለናል። ጥያቄ ብታቀርቡ መጽሐፍ ቅዱሳዊ አድርጎ ለመመለስ በጣም ቀላል ስለሆነ ማለት ነው ይሄኛው። Yep.
ቃሌ ጠፋ። የሳለሁ እሺ አውሩ እንጂ ቃሌ ብለሽኝ ዝም አልሽ። አይ እኔማ እንድታወራ የምትጨምረው ነገር ካለ ብዬ ነው። እኔ አዎ አይ አንድ ምንም የምጨምረው ነገር አይኖረኝም። አንድ ሰው አለና ያንን ሰው እያየው ነበረ። ፔንቴኮስታል ቴዎሎጂያን ነውና እሱን እያየው ነበር። ይሰማል? አዎ እሺ። እና አይ ፔንቴኮስታል ቴዎሎጂያንስን ዝም ብሎ ማየቱ ጥሩ ነው ብዬ አስባለሁ። ለምሳሌ ፋውንዴሽንስ ኦፍ ፔንቴኮስታል ቴዎሎጂ የሚል መጽሐፍ አለና ዳፊልድ የተባለ ሰው ጋይ ዳፊልድ የተባለ ሰው የጻፈው እሱ ሁለት ናቸው አክቹሊ ጻፊያኑ ዳፊልድ እና ማን እንደሆነ አንደኛውን ግን ረሳሁት። ቫን ማን እሺ በኋላ ትዝ ላይ እነግራችኋለሁ። እንደዚህ ሰዎች ጋይ ዳፊልድ እና ቫን ማን ነው ስሙ ስለጠፋብኝ ነው የተባሉ ሁለት ቴዎሎጂያንስ አሉና ፋውንዴሽን ኦፍ ፔንቴኮስታል ቴዎሎጂ የሚል አንድ መጽሐፍ አላቸው። እዛ ላይ ስለ እምነት የተናገሩትን ነገር ዝም ብዬ ላስቀምጠው። ናታን ነው ነው ናታን እሺ ቫን ማን እንደሆነ የሸዋስ አላውቀውም በደንብ ረጅም ጊዜ ነው ካየሁት መጽሐፍ ነው። ስለ እምነት እዛ ላይ የሚያነሱትን ናታን ቫን ክሊቭ እና ዳፊልድ ማለት ናታን ቫን ክሊቭ ያ ዳፊልድ ጋይ ዳፊልድ እና ናታን ክሊቭ ያ ስለ እምነት እዛ ጋር የሚያስቀምጡት ነገር አለ። ስለ ጀስቲፊኬሽን ሲያወሩ ማለት ነውና እምነትን እንዴት ያስቀምጡታል? እንግዲህ ፓራፍሬዝ ነው የማደርገው ግን እንዴት ያስቀምጠዋል? አይደለም ብሎ ኔጌቲቭ እንትኑን ሲያነሳ ኔጌቲቭ ኖሽኑን ሲያነሳ እምነት አይደለም የሚለው ማለት ነው። እግዚአብሔር እንዲምረን ለእግዚአብሔር ሜሪቶሪየስሊ የሰጠነው ነገር አይደለም ይላል። አመነ እኮ ልጄ ምናምን ብሎ እንዲያድነን የሰጠነው ነገር አይደለም ይላል። ባይዘው ፔንቴኮስታል ቴዎሎጂያኖች ናቸው። ታዲያ ምንድን ነው ሲባል እምነት ያንን ጸጋ የተቀበልንበት ነገር ነው እንጂ ከእግዚአብሔር ያን ጸጋ የተቀበልንበት ነገር ነው እንጂ ለእግዚአብሔር የሰጠነው ነገር አይደለም። እና አንድ ቴዎሎጂያን ይጠቅሱና ንግግሩ ምንድነው? we are not saved for our faith but through our faith የሚል አረፍተ ነገር ያመጣሉ። በእምነታችን በኩል ጸደቅን እንጂ እምነታችንን ለእግዚአብሔር ሜሪቶሪየስሊ ሰጠነው በቃ እግዚአብሔርን የሚያስደስት ነገር በውስጣችን ተገኘ ብለን እምነት የሚባል ነገር ሰጥተነው አይደለም ብለው ያስቀምጣሉ። እምነት እግዚአብሔር ራሱ አምጥቶ ኢምፖዝ የሚያደርግብን ነገር አይደለም እንደሚሉት ሁሉ እኛ ራሱ ደግሞ በእጃችን አንስተን ለእግዚአብሔር የምንሰጠው ነገርም ነው አይደለም ብለው ያስቀምጡታል ማለት ነው። ያኛው ነገርም ከግምት መግባት አለበት። እንግዲህ ስጦታ ነው አይደለም ምናምን ብሎ ዝም ብሎ ሞቶ እምነት ስጦታ ነው ስጦታ አይደለም ምናምን ብሎ የሆነ ነገር ከማውራት ትንሽ እንድንታቀብና ያዝ አድርገን ኢቭን ፔንቴኮስታል ቴዎሎጂ ምን ይላል የሚለውን ነገር እንድናወራ መጀመሪያ የሚሉትን ነገር በትክክል ማስቀመጥ መቻል አለብን። እንትኑ ሲብራሩ ልዩነቶች ይኖሯቸዋል። ቅድም ግን ኤፊም ሲያነሳ ነበር ነው ኦልሰንን እና ሮጀር ኦልሰንን አንስቶ ሲያነሳ ነበርና አንድ መጽሐፍ አለው አማኒ ታውቃላ እና ኢቨን ኢት ላይክ ዘ ቶፒክ የታይትል እንትኑ ማለት ነው መጽሐፍ ግን ሰምሃው ጥሩ ስኮላር ሊሆኑ ዲቤቶች በዛም በዚህም ይደረጋሉ በእኛ መካከል። ሲነሱ ግን የሚነሱት ስጦታ አይደለም ምናምን ብለው አይደለም የሚነሳው። ታዲያ ምንድን ነው ስጦታነቱ ምን ላይ ነው? ወይም ደግሞ እኔ ስጦታ ነው ስል ምን እያልኩ ነው የሚለውን ነገር ኮንቴክስቹዋሊ እንደ ትራዲሽኑ መደረግ አለበት መነሳት አለበት ነው። ስለዚህ ስጦታ ነው። ስጦታነቱ ምን ላይ ነው? ስጦታነቱ ያንን ፕሪቪኒየንት ግሬስ ኢነብል ካደረገን በኋላ ነው እኛ ለድነት የሚሆነው ነገር ከኛ የሚወጣው ያ በጣም የምንለው እምነት ከኛ የሚወጣው። ስለዚህ ያ ዲቫይን ኢነብልመንት ይቀድማል ከሚል ነገር ጋር አብሮ የሚመጣ ነው
የሚል ነው። ሶ እምነት ራሱ እኛ ለእግዚአብሔር የምንሰጠው እና ሊያድነን የቻለ ሜሪቶሪየስ ነገር እንደሆነ ታምኖበት አይደለም እንደዛ የሚነሳው። ሶ አንዳንድ ጊዜ ጀስት መካሰሱ ምናምን ቆም ብሎ ምንድነው እየተባለ ያለው ምንድነው እየተወራ ያለው የሚለውን ነገር ማየት ያስፈልጋል። በእያንዳንዱ ትራዲሽን ውስጥ ያለውን ነገር ማለት ነው። እንዲህ ስል እንዲህ ማለት ነው፣ ይሄ ስል ይሄኛው ማለት ደግሞ አይደለም የሚሉ ማብራሪያዎች ይጠበቃሉ። ሶ በዛ መንገድ ነው መብራራት ያለበት ማለት ነው። ዝም ብሎ የሆነ ስሜታዊ የሆነ ብድግ ብሎ እንትና ካልቪኒዝም ቅድም ግሩፕ ላይ ያወራው ነበር። አንድ ሰው ካልቪኒዝም ኑፋቄ ነው ብሎ አናት ካልቪኒስት ታውቃላችሁ፣ ግን ካልቪኒዝም ኑፋቄ ነው። በጣም የሚያናድደኝ ሰው ቢኖር እንደዚህ አይነት ሰው ብድግ ብሎ የሆነ ቢው ኑፋቄ የሚል ማለት ነው። እንደዛ አይደለም። ያልተስማማበትን ነገር ኑፋቄ ነው አትልም። ያልሆንክበትን ምክንያት ታስቀምጣለህ እንጂ ሰው አሁንም ተመሳሳይ ነገር እንዳይሰራ ጥንቃቄ ያስፈልጋል ብዬ አስባለሁ። ተባረኩ። ኤፊ የምትጨምረው ነገር የለም? ጥያቄ የላችሁም? ኦርቶዶክሶች ወይም ከፕሮቴስታንትም ሳይድ ያላችሁ ምናልባት ጥያቄ ካላችሁ አንድ ቁጥር ጻፉ። ከሌላችሁ ኤፊ የምትጨምረው ነገር ካለ በልና እንወጣለን። ተብሏል ተብሏል። ምንድነው እምነት የሚባለው ነገር ሶስት ፓርቶችን ይይዛል በዋናነት። አሰንት አለው፣ ፍቃድ የምንለው ነገር አለው። ሰማላ ድምጼ ያ ሶሪ ድምፅ እንትን ስላለ ነው። ይሄው ምንድነው ሶስት ፓርቶች አሉት እምነት ማለት ነው። ይሄ ለምሳሌ ሉተራን ቴዎሎጂን ካየን የሜቶዲስቶችም አለ። እንግዲህ ሜቶዲስቶች ሰፋ ያለ ኮንፌሽን አላገኘውም፣ ግን ጸሐፊዎቻቸው ማለት ነው። የነ ጆን ዌስሊን ስብከት ካየን፣ ከዛ ደግሞ የሮጀር ኦልሰንም አሁን ቃል የሚያነሳው ነው አጌኒስት ካልቪኒዝም ብሎ ጽፏል። እዛ ላይ እምነት የሚባለው ነገር በሶስት ፓርት አለው። አንደኛው ኖሌጅ ነው፣ ሁለተኛው አሰንት ነው፣ ሶስተኛው ደግሞ ትረስት ነው። ትረስት ዘ ኮር ኤለመንት ኦፍ ፌዝ ነው። ኢን ዘ ዲፊኒሽን ኦፍ ፌዝ ማለት ነው። እምነትን ስንተረጉም ዘ ኮር ኤለመንት ትረስት ነው። እኔ አልችልም ብለህ ነፍስ ወደ እግዚአብሔር ስትሮጥ ማለት ነው። ልብህን እሱ ላይ ስታሳርፍ ሄደ ከኔ የሚሆን ነገር የለም ብለህ ልክ አብርሃም አይቶ ሙት የሆነውን የሳራ ማፀን ተመልክቶ ከዛ አመነ እንደተባለው ታይታይና እንደማትችል ይገባል። ልክ ትሮጣለህ ወደ ጌታ። እሱ ትረስት ኮር ኤለመንት ነው የፌዝ። ግን እንዲህ ስንል ግን ኖሌጅም አሰንትም አለ፣ ዊልም አለ። ቅድማ እንደተባለው አማንም እንዳለው ፓሲቭ ነው ዊሉ እንላለን እንጂ ዊል ጭራሽ የጠፋ ነው አይደለም። ዊል የምንለው ነገር ላይክ የምትመርጡበት ያ ነገር ነው። ግን ያ የምትመርጡትን ነገር ደግሞ ኢንተሌክት ነው የሚያቀርበው አይደል? ዊል እንዲመርጥ ሁለት ኦፕሽን የሆነ ኦልተርኔቲቭስ ሊቀርብለት ይገባል። ምን ትመርጣለህ? ኦፕሽን ካልቀረበ ኦፕሽኑን የሚያቀርብልህ ያ ነገር ደግሞ ኖሌጅ ነው፣ ኢንተሌክት ማለት ነው። እዛ ኢንተሌክት ላይ እዛ ዊል ላይ የሚደረግ የእግዚአብሔር በጎ ተጽዕኖ አለ። በራስህ ምንም ልታረግ አትችልም። ኮምፕሊት ነው ሪጀነሬሽኑ። ከዛ እስከዚህ እስከ ሰልፍ ዲተርሚኔሽን ምናምን ብለህ የምታብራራው አንተነት የሚነሳባቸው ቻፕተሮች ሁሉ ውስጥ ሪጀነሬሽን ነው የሚታሰበው። ኮምፕሊት ሪጀነሬሽን ነው ሀሳቡ። ፌዝ የምንለው ነገር ግን ኮንሲስት የሚያደርገው በኖሌጅ ውስጥ ነው። ኮንሲስት የሚያደርገው በአሰንት ውስጥ ነው። ኮንሲስት የሚያደርገው በትረስት ውስጥ ነው። ኢግኖራንስ ውስጥ ኮንሲስት አያደርግም። ሰው ኢንተሌክቱ ተዘንግቶ ዊል የሚባል ነገርን አጥፍተን ዝም ብሎ እግዚአብሔር ይጭንበታል አንልም። ኮንሲስት አያደርግም ፌዝ ሲጀመር ኢግኖራንስ ውስጥ ኢትካንት ማለት ባህሪው አይደለም፣ ሎጂካሊም ስለማይድ ማለት ነው። ግን ፌዝ ኮንሲስት የሚያደርገው ኖሌጅ ውስጥ፣ አሰንት ውስጥ፣ እነዚህ ነገሮች ውስጥ ኮንሲስት ያደርጋል። ቀደም እንዳልነው ግሬሱ መጥቶ እንዴት ያደርገዋል? ላይክ ግሬሱ እንዴት ነው አክቲቭ የሚያደርገው? ያንን ኢኔብል ነው የሚያደርገው ወይስ ደግሞ ሪጀነሬት ነው የሚያደርገው ምናምን የሚሉ ሀሳቦች ላይ የምንለያይባቸው ፍሬምወርኮች ይለያያሉ። ግን አርሜኒያን ራሳቸው ግን መጥቶ እግዚአብሔር ፌዝን ኢኔብል ሲያደርገው ልክ አይነ ስውር አይኑ ሲከፈትለት ካየ በኋላ
መልሳችሁ ጨፍኑኝ አይልም ማለት በቃ እንደዛ መቀገል ከከፈተልህ በኋላ አትችልም። ምንም ኮምፒሊንግ ነው ትሩዙ ኮንቪንሲንግ ነው ምናምን የሚል አቀራረብ አላቸው። ሰው እንደዚህ አይነት የአቀራረብ የፍሬምወርክ ልዩነቶች ናቸው። ልዩነት ሆነው አሉ፣ ግን እንዲሁ በደፈናው ስቴትመንት ላይ መጨቃጨቅ አይ ቲንክ የቃሌን ሰመሪ ለማድረግ ስቴትመንት ላይ አትጨቃጨቁ ማለት ነው። ዶክትሪን ከዛ ያልፋል፣ ከወርዲንግ ያልፋል። ምን አይነት ፕሮፖዚሽናል ሚኒንግ ነው ስቴትመንቱ የሚቀርብለት የሚለውን ቫራይቲ ኦፍ ትራዲሽን ስላሉ በዛ እናያለን። እኔም የሉተራን ሳይድ ሆኜ ይዤ ነው እንግዲህ ዲፌንድ ዲስከስ እናደረግ ወይ ዲስከስ ካረግን እንደዛ ይዘን ነው ዲስከስ ብናደረግ። እምነት የሚባለው ነገር ለምሳሌ ህፃናት ጥምቀት ማይቀበሉ ራሱ እምነት የሚባለውን ነገር ኮንሽስነስ ላይ ስለመሰረቱት አይደለም፣ የራሳቸው ማብራሪያ አላቸው። ማወቅ የሚባል ነገር ላይ እዛ ላይ ጠለውት ምናምን አይደለም። ስለዚህ አይ ቲንክ እሱን ፕሮፖዚሽናል ሚኒንጋችንን መሰረት አድርገን ዲስከስ ማድረጉ ጥሩ ነው። ፔንቴኮስታልስም ከታች የሸዋንም ሳይ ነበር፣ እሱም ሊያግዘን ይችላል። እንግዲህ እንዳየሁት ከሆነ ግን ጊፍት መሆኑን የሚክድን አይነት ፍሬምወርክ የለም። ጊፍት ነው ግን አቀራረቡ ነው የሚለየው። እንደዛ ሞሮፍ ለዌስሊያን የቀረበ ይመስለኛል። ያ ጥያቄ ካለ ግን ይቻላል። አይ ቲንክ አሁን ሌት ሆኖ የገቡ ሰዎች ስላሉ ነው መሰለኝ ቅድም የተባለውን ነገር ደግሞ የጠየቁ ነው። አሁን ለምሳሌ ሁንዳውል ገባ ብያው መግባት አልቻልኩም ጠይቂልኝ ብሏል። እና እምነትም ጸጋንም ከእግዚአብሔር የሚሰጠን ከሆነ የሰው ድርሻው ምንድን ነው? እባካችሁ ግራ ገብቶኝ ነው ይላል ነው ወይ ኢፊ ወይ ቃሌ አንዳችሁ ወይ እንትን በሉበት። አሁን ነበርክ ስናወራው እንዳው ከነበርክ በተለያየ መንገድ ተቀምጠዋል የትራዲሽኑ ማለት ነው። ወይ ዩቲዩብን በደንብ ያው ጥሩ ነው ብዬ አስባለሁ። እምነትንም ጸጋንም እግዚአብሔር ነው የሚሰጠን። አዎ ኤቭሪቲንግ የሰጠን እግዚአብሔር ነው እንጂ ምን እሱ ያልሰጠን ምን አለ? ራሱ የተበላሸ ነገር ቢኖረን ራሱ ሲምፕሊ እሱ የሰጠንን ያበላሸን አይደል? ስለዚህ እግዚአብሔር ያልሰጠን ምንም ነገር የለም። እሺ እምነትም ጸጋንም ከእግዚአብሔር የሚሰጠን ከሆነ የሰው ድርሻው ምንድን ነው? እባካችሁ የተሰጠውን ያንን እምነት ኤክሰርሳይዝ ማድረግ ነው የሰው ድርሻው። ውናዳኦል ያንን የተሰጠህን እሱን ያንተ ድርሻ ብለህ ከጠራኸው ነው። ኢቨን ድርሻ የሚለውን ቃል ኤግዛክትሊ በቃ እግዚአብሔር እንደሰጠ ሁሉ አንተም ደግሞ እንደዚህ በሚል ሴንስ አይደለም። ኢቨን መፈለግንም ማድረግንም የሚል መጽሐፍ ቅዱስ የሚናገረው ስላለ ኢቨን ያንን ኢኔብል የሚያደርገው በአንተ ህይወት ውስጥ እግዚአብሔር ነው የሚል ነገር ስለምናመጣ ማለት ነው። የሆነ ነገር ስትፈልግ ከተገኘ ዳስ ጉድ እግዚአብሔር ስራውን እየሰራ ነው። ውደታ ሚዩት እግዚአብሔር ስራውን እየሰራ ነው የሚል ነው። መፈለግንም ማድረግንም ስለ በጎ ፈቃዱ በእናንተ የሚሰራ እግዚአብሔር ነው ከተባለ አሁን የኔ መፈለግ የኔ ድርሻስ ካልክ ኦኬ አለ ድርሻ፣ ችግር የለውም ድርሻ ተብሎ ሊወራልህ ይችላል። ግን ጋድ ኢዝ ዘ ዋን ኦርኬስትሬት እያደረገ ያለው እግዚአብሔር ነው። እሱ ነው እየሰራ ያለው። ታምናለህ፣ ነፃ ነህ፣ ፍሪ ኤጀንት ነህ። እዛ ላይ ተቁሞ ነው እንትን የሚባለው። ግን አክቲቭ በሆነ ሴንስ ለአንተ ተደርጎ አይወራም ነው ነገሩ። እኔ አመንኩ። አሁን ለምሳሌ በዚህ መጠየቅ ትችላለህ፣ በዚህ አናሎጂ መያዝ ትችላለህ። አንተ አመንክ፣ ያኛው ለምንድን ነው የማያምነው ነው ጥያቄው። አንተ አመንክ፣ ከአንተ ጋር የነበረው ያኛው ለምንድን ነው የማያምነው? ከዛ ሲምፕል የሚታወቀው መልስ ያው ነፃ ፈቃዴን ተጠቀምኩ ነው። ሁለታችሁም ግን ነፃ ናችሁ። ኢነሴንስ ነፃ ፈቃዴን ተጠቀምኩ። ኦኬ ነፃ ፈቃድን በመጠቀም ዳንክ። አዎ ነፃ ፈቃዴን በመጠቀሜ ዳንኩ። ያንን ነፃ ፈቃድ ኤክሰርሳይዝ ማድረግ ጥሩ ነው ወይስ መጥፎ ነው? እንዴ ጥሩ ነው እንጂ ይኸው መንግስተ ሰማያት አምጥቶኛል። ስለዚህ ጥሩ በማድረግ መንግስተ ሰማያት መጣ ማለት ነው። ገብቷችኋል? የመጣሁበት አመጣጥ ሁለታችሁ ጋር ወንጌል መጣ። ሁለታችሁ ጋር ወንጌል መጣ። አንተ ተቀበልክ፣ ያኛው አይቀበልም። ለምን አልተቀበለም? ነፃ ፈቃዱን ተጠቅሞ። ለምን አንተ ተቀበልክ? ነፃ ፈቃዴን ተጠቅሜ። ነፃ ፈቃድ ምን አደረገልህ? አዳነኝ። ነፃ ፈቃድህን መጠቀም ጥሩ ነው ወይስ አይደለም? እንዴ ጥሩ ነው እንጂ ይኸው አድኖኝ እዚህ መጣው። ስለዚህ ጥሩ ማድረግ አዳነ።
which is ነፃ ፈቃድህን መጠቀም? አዎ ነው መልስ። አዎ ካልክ ወርክ ቤዝድ ሳልቬሽን ይሆናል ማለት ነው። ከአንተ የመነጨ ይሆናል። ያ መጽሐፍ ቅዱስ የማያውቀው ጠማማ ትምህርት ነው የሚሆነው። ስለዚህ ደሆል እንትንህን ለነፃ ፈቃድ አሳልፈ መስጠት አትችልም። ለዛ ነው አንተን ፓሲቭሊ የስ ኤክሰርሳይዝ አድርገኸዋል፣ አምነሃል፣ ኮኸርስ አልተደረክም፣ ፍሪሊ ቹዝ አድርገሃል ምናምን። ኦኬ ግን እኔ ማለት አትችልም፣ ምክንያቱም ከጀርባ ስራ እየተሰራ ስላለ እኔ ማለት አትችልም ነው። ኡናዶል ጥቅስ መጥቀስ ጀመርክ። ለማንኛውም ያንተ የመጀመሪያው ጥያቄ መልሱ እሱ ነው። ካልተዋጠልህ እንግዲህ እስኪ ዋጠልህ ጠብቅ። ኤፊ ከፍታ ነበር መሰለኝ። እሺ ድምፅ አለ ብዬ ነው። እኔ ጋር እኮ ሰላም ናቸው። እንዴት ናችሁ? መልካም ክብሩ ይስፋ አባትና ልጁ። አሜን አሜን ብለናል። ምንድነው አሁን የአርመንና የካልቪን በጊዜው የነበረውን እንግዲህ ዲቤት እዛ ካነን ኦፍ ዶርት ላይ ነበረው ምናምን ካየን እምነት ስጦታ እንደሆነ ባለማመን አይደለም። አርሚኒያኖቹ እምነት ስጦታ አይደለም የሚል እምነት ስለነበራቸው እሱን ዝም ብሎ ስቴትመንቱን አርጊው እያደረገው አልነበረም። ግን ይሄኛው ቀዳሚ የሚባለው ጸጋ እንዴት ነው ፈንክሽን የሚያደርገው፣ ከዛ ደግሞ ከሰው ፈቃድ ጋር ያለው ኢንተራክሽን ምን ይመስላል፣ ከሱ ጋር በተያያዘ ነው። እና ለምሳሌ ማን ነው በአርሚኒያኑ ሳይድ ክላሲካል ቶቱ ላይ ካልቪኒስትን ዲፌንድ ያደረገ የነበረ አለ። ካልቪኒስትን ዲፌንድ ያደረገ የነበረ ቆይ ላውጣው፣ ስሙን ጠፋኛል። ኔው ሮጀር ምናምን የሚባል ማለት እሱኛው ምንድን ያለው የእግዚአብሔር ጸጋ ይመጣል። አሁን ወንጌል ሲሰበክ ምንም ሲሆን በቃ የእግዚአብሔር ጸጋ ይመጣና ኢኔብል ያደርጋል የዛን ሰው ሪስፖንስ የማድረግ ነገሩን ማለት ኢኔብል ያደርገዋል ነው። ያ ዲቫይን የሆነው ግሬስ መጥቶ ያንን ሂውማን ሄርት ኢኔብል ያደርገዋል ይላል። ግን እዛ ጋር ሲያስቀምጥ አጌኒስት ካልቪኒያኒዝም ላይ የጻፈው እሱ መጽሐፍ በጣም ፕሮሚነንት የሆነ አርሚኒያን ቴዎሎጂያን ነው። ሮጀር ኦልሰን ይባላል። ሮጀር ኦልሰን ካወቃችሁት ማለት ነው እሱ እና ግን ምን ብሎ ያስቀምጣል? ያ ጸጋ ይመጣና የሰው ልብ ላይ ፈንክሽን ሲያደርግ እንዴት ነው ኢኔብልመንትን ይፈጥራል። ሪስፖንስ እንዲያደርግ የሚያደርገውን ያንን ነገር ይሰጠዋል። እና ስለዚህ ያንን ሲጠየቅ ግን ወይም ሲያስቀምጥ ያኛው ይሄ ፕሪቨነንስ ግሬስ የሚባለው ቀድሞ የመጣው ጸጋ ግን ኢሉሚኔሽንም ነው፣ ኮንቪክት ያደርጋል። ላይክ ምንድን ነው ያሳምንሃልም ነገር እና ደግሞ ኮሊንግም ነው። ስለዚህ ሰው ኢኔብል የተደረገለት ያ ፍሪደም ለመምረጥ ሪስፖንስ ለመስጠት ኢኔብል የተደረገለት ያ ፍሪደም ልበለው። አሁን ፍሪደሙ እንትን አይደለም ላይክ ክራይስትን ዝም ብሎ አክሴፕትም ሪጀክትም ለማድረግ የተከፈተለት ፍሪደም አይደለም። ምክንያቱም ፕሪቨነንስ ግሬሱ በራሱ ኮንቪንስ የሚያደርግ ነው፣ ኢሉሚኔሽንም ጭምር ስለሆነ ማለት ነው። እንዲሁ ዝም ብለህ ፍሪ ካረገልህ በኋላ ፍሪ ፈንተንን ዊልህን ዝም ብለህ ሪጀክት ክራይስትን ቀጥታ ወደ ማድረግ አትሄድም ነው። ግን ሴንሱ ይለያል። የእሱ አቀራረብ ኢንዳይሬክት ሴንስ ነው የሚለው። ካልቪኖቹ ቀጥታ ይናገራሉ በፍጹም ሪጀክት። እሱም ግን አቀራረቡ ያ ግሬስ የተባለው ቀዳሚው ጸጋም ኮንቪንስ ያደርጋል፣ ኢሉሚኔሽን አለበት፣ ኮሊንግ አለበት ብሎ ያስቀምጣል። ስለዚህ እሱም ቢሆን ኢንዳይሬክት በሆነ ሴንስ ሞር ኦፍ የካልቪኒስቱን ሀሳብ ነው ያስተናገደው ብዬ አስባለሁ። ጆን ፓይፐርም ቅድም ሲነሳ ነበርና ወጣ ገባ እያልኩ ብዙ እንትን አላልኩም፣ ግን እሱም ቢሆን እንደዛ ይመልሳል የሆነ ሬዲዮ ላይ ተጠይቀው ምናምን። አሁን ከሁለቱ ሀሳብ ለመጽሐፍ ቅዱስ የቱ የቀረበ ነው የሚለው ነው እንግዲህ። አሁን ዶክትሪናል ፍሬምወርኮቻችን ይለያያሉ። ዌስሊያንም ትንሽ ለየት ያለ እንትን አለው። ሞር ኦፍ የአርመንን ሀሳብ ነው የሚጋራው፣ ግን ያ ፕሪቨነንስ ግሬስ ዩኒቨርሳልም ጊፍት ነው ብሎ እንደዛ ያምናል ዌስሊ። የሜቶዲስቶች ማለት ነው። እነሱም የራሳቸው ፍሬምወርክ አላቸው። ፔንቴኮስታሊዝም ቢሆን ከዌስሊያን ነው የመጣው። ስለዚህ የእምነት ጊፍት ነው ብለው የሚሉ ክላሲካል ፔንቴኮስታል ቴዎሎጂያንስ ለምሳሌ የስዊስ ስኮላር የሆነ ዊሊያም ምናምን አውቃለሁ። የፌዝን ጊፍትነት ምናምን ሚክድ የለም። ጊፍት ነው ስንል እንዲህ እያልን ነው ብሎ ነው ሰው ማቅረብ ያለበት እንጂ ስቴትመንቱ መከራከር የለብንም። አይ ቲንክ አንድ ልጅም ጸጋ ምናምን ሲል ነበር አሉ የሆነ እንትን አይቻለሁ። ጸጋ ጊፍት ከሆነ ጸጋ ጊፍት ነው። አዎ
እምነትም ጊፍት ነው። ስለዚህ ጸጋም እምነትም ጊፍት ከሆነ በምን ትቀበላለህ? መቀበያ ምንድን ነው የሚል ማለት ነው። እንደዛ ነው መሰለኛ። ትክክል ማታ እናንተን ቆርጦ ይላከል ልጅ ነው። አንድ ቢኒያ የሚባል ልጅ አለሽ። የልጁን ሀሳብ ያቀረብክበት መንገድ ልክ ነው። አማኒም ኦኬ፣ ጨርስ። ይቅርታ። ያ ቀጥል። ትክክል። ቀጥል፣ አንተ ቀጥልና አለን። ችግር የለም። እናንተ ስለነበርክ በተለይ እንትን ብለህ ግን እችኛዋን እንትን ለማለት ግሬስና ጊፍት፣ ግሬስ ጊፍት ነው፣ እውነት ነው። እምነትም ጊፍት ነው። አሁን መጽሐፍ የሚያስቀምጥልን ምንድን ነው? ያ ጸጋ በእምነት በኩል በጸጋ እንደዳንን ነው። በእምነት ሲቀርብ እዚህ ጋር ኢንስትሩመንት ሆኖ ነው፣ እንደዚህ አሳላፊ ሆኖ ማለት ነው። ያንን ግሬስ አሳላፊ በእምነት በኩል ነገር ነው፣ በኩል ነገር ነው፣ አሳላፊ ነው። ኢንስትሩመንታል ነው። ያንን ግሬስ እንድንቀበል ኢንስትሩመንቱ እሱ ነው። ያንን ኢንስትሩመንት የሚቀድም ሌላ ኢንስትሩመንት በሰው ዘንድ የለም። እሱን የሚቀድመው ሚንስ ነው የሚቀድመው። ሀይ ሳክራመንት ቴዎሎጂ ያላቸው ወርድና ሳክራመንት ይላሉ። ሁላችንም እንላለን ይመስለኛል ክላሲካል ላይ፣ ወይም ወርድ እንበል ለዛሬ እግዚአብሔር ቃል እንደ ሚንስ ይቀርብለታል። ያንን ኢንስትሩመንት የሚቀድም ሌላ መቀበያ፣ ያንን እምነት የምትቀበልበት እምነቱ ስጦታ ከሆነ በምን ትቀበለዋለህ ተብሎ ሌላ ኢንስትሩመንት የለም። እግዚአብሔር ነው ሜክ የሚያደርገው በቃሉ በኩል። ኢንስትሩመንቱን የሚቀድመው ሚንስ ነው፣ ቃሉ ነው፣ ወይ ሳክራመንት፣ እንደዛ ማለት ነው። የኦልሰንን ሀሳብ ግን ጀስት አይ ቲንክ የተወሰነ እንትን ያለን መሰለኝ። ሪጀክት ለማድረግ ፍሪ ዊል አክሴፕትም ሪጀክትም ዝም ብሎ እንዲያደርግ ፍሪ ዊል ሪስቶር አደረገለት ሳይሆን ያ ፕሪቨነንስ ግሬሱ ቀዳሚ ጸጋ ውስጥ ኢሉሚኔሽን፣ ኮንቪክስ ማድረግ ደግሞ ኮሊንግም ምናምን የሚሉ እሳቤዎችን ጨምሮ ነው የሚያስረዳው። ዊስሊያን ደግሞ ያንን ፕሪቨነንስ ግሬስ ዩኒቨርሳሊ ለሰው ሁሉ ምናምን የሚሉት አለ። በቃሉ በኩል እንደዚህ እንትን እንደሚል አይነት ሆኖ ትንሽ ለየት ያለን ፍሬምወርክ ይሰሩለታል። እምነት ጊፍት ነው የሚለውን ግን ዘውል ፕሮቴስታንት ክርስቲያን ደም ስቴትመንቱን ይቀበላል። አቀራረቡ ፍሬምወርክ ነው የሚለያየው። ያ ቀጥልሽ ነው። ቃሌም አማኒም በደንብ አድርገው ምናልባት ትላንትና የነበረውን እንትን ሙግት እንኳን ባይሰሙትም ግን ጥሩ ለነበረው ሙግት ጋር የሚሄድ መልስ ነው ሲሰጡ የነበረው። የፊም አሁንም ያልከው ያው ሰፊ እንትን አለው፣ ሰፊ የተነሱበት ምክንያት አለው። ወደኋላ እንግዲህ የሆኑ ግሩፖች እምነትን በተመለከተ ያነሱት ሀሳብ አለ። ስለዚህ ያለዛ ምላሽ ተብሎ ነበረ። ማታ እንደ አጋጣሚ ስናወራ ቆየንና 9 ሰዓት ተኩል ሆነ። በዛም ያነጉም ሁሉ አሉና ዛሬ ያው ቤቲን አንስተዋለች ርዕሱ። ትንሽ ሀሳብ ለመናገር እንግዲህ እኛ ሞት የሚለው ሀሳብ እንዴት ነው ሰው ሪጀነሬት የሚያደርገው ስንል ሞትን ከእምነት ጋር በቀጥታ ሰው ሲያምን ሪጀነሬት ያደርጋል የሚል አቋም መጽሐፍ ቅዱሳዊ አይደለም ብለን ነው የምናምነው፣ ቅድም እንደተቀመጠው። ምክንያቱም በቀጥታ የተቀመጠው ሞት ከክርስቶስ ትንሣኤ ጋር ሬዘሬክቲቭ ፓወር ነው እግዚአብሔር ያገናኘው መጽሐፍ ቅዱስ። ለምሳሌ ኤፌሶን 2 ላይ ብትመለከቱ በኃጢአታችን እንዲህ ሙታን ነበርን ካለ በኋላ ከክርስቶስ ጋር ህይወትን ሰጠን ነው የሚለው። ህይወትን ሰጠን ነው የሚለው እና መጽሐፍ ቅዱስ ላይ የሰውን እሺ ምንድን ነው? እሺ ልቀጥል አይደል? እሺ እና የዚህ የሞትን ኮንዲሽን ሰው ሞተ የሚለውን መጽሐፍ ቅዱስ የሚያስቀምጥበት ከእግዚአብሔር መለየት የሚለው ሀሳብ ፌዝ የሚለው ሀሳብ ያመጡና በእምነት ነው የዳነው፣ በእምነት ነው የዳነው ስንል በእምነት ነው ሪጀነሬት ያደረግነው ወደሚል ያመጡታል ማለት ነው። መጽሐፍ ቅዱስ ግን ሪጀነሬሽንን እንደዛ አይመለከተውም። ሪጀነሬሽን ወይም ዳግም ልደት የሚባለው ቅድም እንደተባለው ነፋስ ወዴት እንደሚነፍስ አናውቅም፣ ወደ ወደደው ይነፍሳል። ኢፌክቱን ግን እናያለን። ከየት እንደመጣ አናውቅም፣ ተጽዕኖን እናያለን። ምንድን ነው ዳግም የሚወልደን የሚለውን ሀሳብ ስንናገር እግዚአብሔር ነው በቃሉና በመንፈሱ ነው የሚወልደን የሚል ነው። ይሄ የመጽሐፍ ቅዱስ ሀሳብ ነው። ምክንያቱም ከሞት ጋር በተገናኘ በቀጥታ መጽሐፍ ቅዱስ አስተምሮት ምንድን ነው የሚለው? እግዚአብሔር ከክርስቶስ ጋር ህይወትን ሰጠን ነው የሚለው። ፓርቲሲፔሽን አያሳይም የመጽሐፍ ቅዱስ ቃል። አወር ሲን በኃጢአታችን ሞተናል፣
በክርስቶስ የትንሣኤ ኃይል ከክርስቶስ ጋር ህይወትን ሰጥቶናል ብለው መጽሐፍ ቅዱስ ያስተምራል እንጂ ቢኮዝ ዩ ፓርቲሲፔትድ በፌዝ ከሙታን ተነስተሃል አይልም። ግን ያ ከሙታን የተነሳው ሰው ወይንም ደግሞ ያ ሪጀነሬት ያደረገው ሰው እንዴት ነው የሚኖረው? ሳይዱ ምንድነው? ምልክቱ ምንድነው ከተባለ ያ ሪጀነሬት ያደረገው ሰው ፌዝን እንደ ስጦታ ይቀበላል። ምን ለመቀበል ሲባል? ለመዳን፣ ለጀስቲፊኬሽን፣ ለሳልቬሽን ማለት ነው። ስለዚህ ለግሬስ ነሰሰሪ ኮንዲሽን የለም። እግዚአብሔር ሰዎችን ከሙታን ለማስነሳት ምንም ነሰሰሪ ኮንዲሽን አይፈልግም። ለሳልቬሽን ግን ጸጋን ለመቀበል ማለት ከእግዚአብሔር ዘንድ ሰዎች ጸጋን እንዲያገኙ there is no condition ሳን ኮንዲሽናል ነው ግሬሱ ራሱ። ሳልቬሽንን በተመለከተ ግን ያ ጸጋ ሲያገኘን እውነተኛ ጸጋ እንዳገኘን በስጦታ በእምነት ስጦታ ጽድቅን እንቀበላለን። ለዛ ነው እምነት የጽድቅ መቀበያችን ነው ወይንም ኢንስትሩመንታል ኮዝ ነው የጽድቅ ብለን እንላለን። ጽድቅ ግን በመሰረታዊነት አሁንም ቢሆን በክርስቶስ ስራ ላይ የተቀመጠ ነው። እግዚአብሔር በክርስቶስ ኦልሬዲ የሰራውን ስራ ለኛ የሚሰጥበት መንገድ እምነት ነው። ያንን እምነት ግን እንዳይኖረን ሕያዋን አይደለንም። በኃጢአት ምክንያት ከእግዚአብሔር ሕይወት የተለየንን። ስለዚህ ከእግዚአብሔር ሕይወት የተለየው ሰው የእግዚአብሔርን ጽድቅ በእምነት መቀበል ይችል ዘንድ እግዚአብሔር መጀመሪያ ሕይወትን ይሰጠዋል። ከማን ጋር? ከክርስቶስ ጋር። ፎር ዚስ ሪዝን ዜር ኢዝ ኖ ኮንዲሽን። ሕይወትን ለማግኘት የወደቀው ሰው ያደረገው ምንም ነገር የለም ነው እያለን ያለ። ስለዚህ አርሜኒያንስ ቪውም ቢሆን በተወሰነ ደረጃ ከዚህ ጋር ይስማማል። ማታ በነበረን ዲቤት ግን የነበረው ይህ አይደለም። አዶፕሽን የምንለው ወይም የእግዚአብሔር ልጅነትን ከሪጀነሬሽን ጋር የሚያገናኝ አይነት እሳቤ ማለት ነው። ስለዚህ ዳግም ልደት የሚለው በተሐድሶያን እሳቤ የመጀመሪያው በህይወታችን የሚሆነው ነገር ሞነርጂስቲካሊ ነው የምናስበው። ትራንበሉ ሪፎርምድ በሉ በተወሰነ ደረጃ ብንለያይም ሞነርጂስቲክ ስንል በቀጥታ ነገረ ድነታችንን በተመለከተ የምንናገረው ነገር እግዚአብሔር ለወደቀው ሰው ጸጋውን የሰጠው ከወደቀው ሰው ፓርቲሲፔሽን የተነሳ አይደለም። ፓሲቭ ነው። የወደቀው ሰው ፓሲቭ ነው። ከዛ በኋላ ግን እንዴት ነው አክቲቭ የሆነው ከተባለ ጸጋ ስለመጣ አክቲቭ ይሆናል ወይንም ፓርቲሲፔት ማድረግ ይችላል። ያ ፓርቲሲፔሽን አሁንም የጸጋ ውጤት ነው። የሰዎች ተራ ምላሽ አይደለም። ምላሹ ራሱ የህያውነት ውጤት ነው። የሪጀነሬሽን ውጤት ነው። ምላሹ ራሱ በክርስቶስ የመሆኑ ውጤት ነው። ስለዚህ ከዚህ በኋላ ያሉት ነገሮች ሁሉ በእምነት ነው የሚሆኑት። ለምሳሌ ሳንቲፊኬሽን ልንል እንችላለን፣ ጀስቲፊኬሽን ልንል እንችላለን፣ ዩኒየን ዊዝ ክራይስት ልንል እንችላለን። እያንዳንዱ ነገር እግዚአብሔር ለኛ የሚሰጥበት መንገድ ፌዝ ነው። ፌዝ ግን እንዲመጣ ህያውነት ይቀድማል ነው እያልን ያለ ነው። ስለዚህ የፌዝ ስጦታነት መሰረታዊነቱ የተቀመጠው በእኛ ኮንዲሽን ላይ እግዚአብሔር ባመጣው በክርስቶስ ኢየሱስ ባመጣው ህይወት ምክንያት ነው። ስለዚህ የትም ቦታ ቅዱሳት መጽሐፍት ሲያስተምሩ ሪጀነሬሽንን በተመለከተ አዶፕሽንን አላልኳችሁ፣ ልጅ ለመሆን አላልኳችሁ። በጣም ተጠንቀቁ። አሁን ጥቅሶቹ የሚያምታቱት ለዚህ ነው። በእምነት ልጆች ናችኋል ምናምን ስለሚል ማለት ነው። ልጅ መሆን ማለት ከጽድቅ በኋላ የመጣ ስጦታ ነው። ባይዘው ስለ ጸደቅን ከኃጢአት ከተራቀን እግዚአብሔር ልጆቹ አዶፕት አድርጎናል። ከአዶፕሽን በፊት ሪጀነሬሽን አለ። ይሄ ክሊርሊ ይለያል በተሐድሶያን ትምህርት። ሪጀነሬሽን ኢዝ ኖት አዶፕሽን ወይንም ልጆች የሆንበት ቦታ ነው። ሪጀነሬሽን ማለት ኩዊክ እንዲሆንበት ቦታ፣ ህይወት ያገኘንበት ቦታ ነው። መንፈሳዊነት ኦሪጂኑ ማለት ነው። ባይዘው ስፒሪቹዋል ኦሪጂናችን ማለት ነው። መንፈሳዊነት የጀመረበት ቦታ ነው። ሞራል ኢንካፓቢሊቲያችን ወይንም አለመቻላችን፣ የእግዚአብሔር ጋር ለመሆን አለመቻላችንን እግዚአብሔር የቀየረበት ቦታ ማለት ነው። ኢንክሊኔሽናችንን እግዚአብሔር ባላንስ አድርጎ ወደ ራሱ እንድንወስን ያደረገበት ቦታ ማለት ነው። ከኃጢአት እስራት ነፃ እኛን ያወጣበት ቦታ ማለት ነው። ከዛ የተነሳ አዶፕት ያደርገናል። ከዛ የተነሳ ሳንቲፋይ ያደርገናል። ከዛ የተነሳ ጀስቲፋይ ያደርገናል። እነዚህ ራሳቸውን የቻሉ ደግሞ ፐርፎርማቲቭ የሆኑ ዲክላሬሽኖች አሏቸው። ዝም ብሎ ሳንቲፋይድ ሆነሃል ወይም ጀስቲፋይድ ሆነሃል ማለት ሳይሆን የሚያደርግ ሪያሊቲን የሚከስት ዲክላሬሽን ማለት ነው። እግዚአብሔር ዳግም ከወለደን በኋላ ሪያሊቲያችንን የሚቀይር ዲክላሬሽን። አንድ ለምሳሌ ሰውየው ፕሬዚዳንት የሆነ ስልጣን ሰጥቻለሁ ቢለው ሰውየው ባለስልጣን ይሆናል። ከዛ ቀን ጀምሮ ዲክላሬሽኑ ነው ሪያሊቲውን ያመጣ።
ሪያሊቲ አለው። ያ ሪያሊቲ ግን ከዲክላሬሽን የተነሳ ነው እንላለን። ይሄ ሁሉ በፌዝ ነው የሚሆነው። አሁን ይህ ፌዝ በምን ይገኛል ነው የምንለው። ወደ ሉትራን ሳይድ ስንሄድ ምናልባት አዲሽናል ኮንዲሽን ሳክራመንት ሊያደርጉ፣ ወደኛ ወደ ሪፎርምድ ትራዲሽን ስትመጡ ግን በፍጹም ይህንን የምናገኝበት በእግዚአብሔር ቃል በመንፈሱ ነው፣ በቃሉ ነው እንላለን። ሉትራኖችም ቢሆኑ ሳክራመንቱ በኢትሰልፍ አይደለም፣ በሳክራመንቱ በኩል በሚመጣ ቃል እምነትን እንደ ስጦታ ልንቀበል እንችላለን የሚል ሀሳብ ነው። ይህንን ይዘን እምነት ስጦታ ነው እንላለን። እንዳለ ማጅስትሬታሪያን ፕሮቴስታንቲዝም ይሄንን ይላል። አርሜኒያኒዝም ኦንሊ ቲንግ አርሜኒያኒዝም ፕሮብሌሙ ምንድነው ካላችሁ እንግዲህ ወደሱ መሄድ ላይኖርብኝ ይችላል። ግን ባጭሩ ይሄን ነበር ማታ ስንል የነበረው። በሌላ ሳይድ ተነስቶ የነበረው ግን በፍጹም እምነት እግዚአብሔር ያምንልሃል ብለው ይጠይቁት ነበር። አንድ የሉትራን ልጅ ነው ያምንልሃል ወይ ምናምን በጣም ሚስ አንደርስቱድ የተደረገ ጥያቄ ይጠይቁት ስለነበር እሱ ቪዲዮ መጥቶ በእሱ ላይ ዲስከሽን እያደረግን ነበረ እና እሱን ለማለት ነው። ስለዚህ ሪጀነሬሽን ፕሪሲድ ፌዝ ስንል እምነት ምንድነው ዳግም ልደት ከእምነት ይቀድማል የሚለው ሀሳብ ስለ ጊዜ አይደለም የምናወራው፣ ስለ ክሮኖሎጂ ነው የምናወራው። ክሮኖሎጂ ሳይሆን ሎጂካል ፕሬሲደንስ ነው። ለምሳሌ ጥሩ ምሳሌ ይችል ልናገር፣ ብዙ ጊዜ ስለምናገራት ማለት ነው። ስፖንጅ ላይ ድንጋይ ብናስቀምጥ ስፖንጁ ዝቅ ይላል። ማን ማለት ድንጋዩ ዝቅ ይላል፣ ስፖንጁም ይሰምጣል። የቱ ይቀድማል ብትባሉ በሳይንስም በፊዚክስም ማንም የትኛውም ከየትኛው አይቀድም። ከስፖንጁ ዝቅታ ከድንጋዩ ዝቅታ የስፖንጁ መስጠም አይቀድምም፣ እኩል ነው የሚሆነው ሁኔታ። ሎጂካሊ ግን የድንጋዩ መጫን ነው ያንን ያሰመጠው። ሎጂካል ፕሬሲደንስ አለው። ክሮኖሎጂካል የጊዜ ዲፍረንስ ባይኖረውም የሎጂካል ፕሬሲደንስ አለው። በሪፎርምድ ትራዲሽን ውስጥ ስፒሪቹዋሊ ሪጀነሬሽን ሎጂካሊ ፕሪሲድ ያደርጋል። ስለ ጊዜ እያወራን አይደለም። ልክ ዳግም ተወለደ ነገ ነው የሚያምነው ለማለት ሳይሆን ኮንዲሽን ፎር ፌዝ የእግዚአብሔር ቃልና መንፈስ ቅዱስ ያስፈልጋሉ። ዊዛውት ስፒሪት ኦፍ ጋድ ዊዛውት ወርድ ኦፍ ጋድ ምንድነው ላም ባልዋለበት ኩበት ለቀማ ማለት ነው። ምን ማለት ነው? እምነት የሚባለው ኮንሰፕቱ ራሱ የለም። ስፊሩ ምንድነው? የእግዚአብሔር ቃልና መንፈስ ቅዱስ ባሉበት ነው። ለዚህ ነው ጳውሎስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። በእግዚአብሔር ቃል የሚሆን እምነት ካልመጣ በስተቀር ሪጀኔሬቲቭ የሆነ ይህንን የሞተውን ሰው የሚጠራ የሚያነቃ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት እንደተባለው ካልመጣ በስተቀር ባይኖ ሚንስ ሰዎች ከራሳቸው የሚያመነጩት እግዚአብሔርን ሊይዙበት የሚችሉት እጅ ማለት አይደለም። ሪስፖንሱ እንዲነሳ ምክንያት የሚሆነው የእግዚአብሔር ቃልና መንፈስ ቅዱስ ቀድመው መገኘታቸው ነው። እነዚህን በምን እናገኛለን ነው? አንዳንዶቻችን በጽሁፍ እናገኛለን፣ በስብከት እናገኛለን እንላለን። አንዳንድ ወንድሞቻችን ሀይ እግዚአብሔር በሚሰራበት ነገር ሁሉ ይገኛል ይላሉ። በኒውትራል አይሆንም፣ በሳክራመንቶችም ይሄን ልናገኝ እንችላለን ይላሉ። በዋናነት ግን ሳክራመንቱም ስብከታችንም ምንም አይደለም ኢፌኬሲውን የሚያመጣው በዛ ታልፎ ሚንስ ያደረገው እግዚአብሔር ራሱ እነዚህን ነገሮች ሚንስ ኦፍ ሂዝ ግሬስ ያደረገው እግዚአብሔር ራሱ ሪጀነሬት ያደርጋል ሰውን ብለን እናምናለን ማለት ነው። የዛ የዳግም ልደት ሎጂካል ፕሪሲደንስ ወይም የዛ መንፈሳዊ መንቃት፣ የዛ የዝንባሌ ነፃ መውጣት፣ የዛ ከኃጢአት እስራት ነፃ መውጣት ውጤት ነው እምነት። በክርስቶስ ላይ ብቻ ያለ መታመን ማለት ነው እንጂ ከሰዎች የሚሰጥ የጸጋ ማሟያ አይደለም። እግዚአብሔር ጸጋውን አመቻችቶልን በሉ እናንተ በእምነታችሁ ጨምሩበት ብሎ እምነታችንን የምንታምንበት ሳይሆን በክርስቶስ ብቻ አምነን እግዚአብሔር የሰጠንን እውነት የምንቀበልበት እጅ ነው እምነት። ስለዚህ እምነታችን መዳናችንን ያሳያል። ዊዛውት ፌዝ ዜር ኢዝ ኖ ሳልቬሽን፣ ዊዛውት ግሬስ ዜር ኢዝ ኖ አፕሮፕሪዬሽን። በጠቅላላ ይሄ የምንመለከተው ነገር የለም። ጸጋን እግዚአብሔር ለሰዎች እንዲሰጥ እምነትን ፕሪኮንዲሽን አላደረገውም እያለን ነው። ይሄንን ነው የማታውን ዲቤት እንግዲህ በአጭሩ ለማቅረብ የእንትንን እንትን ታውቀዋለህ ግን እስቲ አይ ቲንክ የማን ነው አርመናውን የአርሜኒያንስ ማለት ነው ፓርሻል ሞሮፍ ፓርሻል ሪጀነሬሽን ነው እሳቤ ወደዛ የሚጠጋ ነው። እንደዛ አርቲኩሌት የሚያደርጉም አሉ በእነሱ ሳይድ ያሉት ማለት ነው። ፓርሻል ሪጀነሬሽን የሆነና ያ ፓርሻል ሪጀነሬሽኑ ኮንቨርዥን የሚባልን ነገር ካፕን እንዲያደርግ ያደርጋል። ሰውየው እግዚአብሔር ይመጣና በጸጋው ቀደም ብሎ መጥቶ ልክ እንደ እንትን ማለት መጥቶ አይኑን ያበራለታል። ከዛ አይኑን ካበራለት በኋላ
ያያል ማለት ነው። ያያል፣ ያንን እውነት ያያል፣ ያንን ቢዩቲ ያያል፣ በወንጌል ውስጥ የተገለጠውን ያያል። ስለዚህ ያንን ሲያይ ይካንት ነው በቃ ይካንት ሪጀክት ነገር ኮምፒሊንግ ነው ትሩዙ ላይ ኮምፒል ያረጋል፣ ኮንቪንስ ያረጋል፣ ኮሊንግም ስለሆነ ምናምን የሚል ማለት ነው። ሰው ያንን ነገር ሰው ሪዚስት ማድረግ አይችልም ብለው ይላሉ። ላይክ ኢሪዚስቴብል ነው። አንተ አሁን ፈቃደን እንኳን ኢኔብል ካረገልህ በኋላ ፓርሻል ሪጀነሬሽን አለ። ከዛ ወደ ኮንቨርሽን ትሄዳለህ። እዛ የኮንቨርሽን እሳቤ ውስጥ ኮምፒሊንግ ነው የተገላ አይነን ከከፈተልህ በኋላ ያየው ነገር ኮምፒል ያደርጋል፣ ኮንቪንስ ያደርጋል። ዩ ካንት ስኬፕ ኢት ነው በቃ ጀስት እና ላቭ አድርገህ ትገባበታለህ እንጂ ሪዚስት የምታደርገው አይነት አይደለም ብለው ያቀርባሉ። እና እምነት ስጦታ ነው የሚለው ስቴትመንት ዘውል ፕሮቴስታንቲዝም ኢቨን ፔንቴኮስታል ሳንል የምትሉ ከሆነ ዩ ካን ከም ማለት የሚል ካለ እንደዛ ይላል ሁሉም። ትንሽ ከአርምንም ለየት ያለ የተወሰነ ፍሬምወርክ አለው የዌስሊያን ከዌስሊያን ስለወጡ የራሳቸውንም ኮንፌሽን እንግዲህ በተወሰነ ካየን እምነት ስጦታ አይደለም ምናምን የሚሉበት እንደዚህ ሂሳብ የለም። ለምሳሌ የአሴምብሊ ኦፍ ጋድን 16 አርቲክል አላቸው። እዛ ላይ ሳልቬሽን ኦፍ ማን ብለው ኤፌሶን 2ን ይጠቅሳሉ። ላይክ ያም ስጦታ ነው የሚለውን ይጠቅሳሉና ያም ብቻ ለማለት ነው። እና ግን ፓርሻል ሪጀነሬሽን ነው። ግን የክላሲካል የሆነውን ቶት ካየን ኮምፕሊት ሪጀነሬሽኑ በራሱ በእግዚአብሔር የተደረገ ነው። ይሄ የአንተ ሰልፍ ዲተርሚኔሽን አሰንት ራሱ ማለት ነው። እዛ ላይ ራሱ የተደረገ የእግዚአብሔር በጎ ተጽዕኖ አለ እንደዚህ እና እሱኛው አይነት ፍሬምወርካችን ነው የሚለው እንጂ ፔንቴኮስታል እምነት ስጦታ አይደለም የሚሉት ነገር በጣም ክላሪፊኬሽን ይፈልጋል። ከየት እንደሚያመጡትም አላውቅም። ለመከራከር ስቴትመንቱን እንትን ለማለት የፕሮፖዚሽናል ሚኒንጉ ነው ማተር የሚያደርገው። ስቴትመንቱ አለ እንዴት ነው የምናቀርበው፣ ያ እንዴት ያቀርበዋል በትራዲሽኑ የሚለው ማለት ነው። ያ ድምፄን ላሰማ ምናልባት የሚሰማችሁ ከሆነ ሶል ይሰማል፣ በዛውም እንዳይዘረግፋችሁ ብዬ ሶል ጥያቄ ኖሮት ነው መሰለኝ የገባሁት። ሰላም ብያለሁ። ቢታንያ፣ አማን፣ ኤፍሬም፣ ሃውስ ኦፍ ትክክል እያዳመጥኳችሁ ነው። ድንገት ነው ለካ በእጄ ነክቼው ገብቻለሁኝ። ከታች ነበር ግን ጥያቄ ምናምን አይደለም፣ እንዲሁ እያዳመጥኳችሁ ነው። ድንገት ነው የገባሁት እና ቀጥሉ። ያ እኔ ግን እምነት ስጦታ አይደለም የሚለውን እኔ እውነት ገነት ቸርች ራሱ እዛ ነው እንግዲህ ያደግኩት አውቃለሁ። እንደዛ ነው የምትለው። እኔ ከየት የመጣ ነገር እንደሆነ አላውቅም። ምናልባት ኤክስፕሌን ሲደረግ እዛ ላይ ይሆናል ጥያቄያችሁ ይመስለኛል። ኤፊ እንዳለው አማኑኤልም እንደዛ ነው ሲያሳይ ነበር። ባለፈው ማ ነበረ አስቼ መሰለኝ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ፣ ተጠቀሙ እድላችሁን። ሌላ የምትጨምሩት ነገር ካለ ዳጊ ቀጥሉ። ያየወታለና ስለዚህ አማን ሰው በመዳኑ ላይ በፈቃዱ ይሳተፋል ማለት ነው ወይ? ቼንቶ ፓፓ ነው የጠየቀው። ድርሻ እንለውም እኮ ነው። ፓርቲሲፔሽኑ ፓሲቭ ነው። የስ ፓርቲሲፔሽን አለ፣ ግን ክሬዲት የምትወስድለት አይነት ፓርቲሲፔሽን አይደለም። ኢዝ ስቲል በእግዚአብሔር የተሰራ ነው እያልን ያለ ነው። በእግዚአብሔር የተሰራ ነው እያልን ያለ ነው። እና እኔ እንዲህ ካላረኩ በምትልበት ድምጸት የምታወራለት አይደለም ነው። እኔ እንደዚህ በማድረጌ ብለህ ለራስህ ክሬዲት የምትወስድበትም አይደለም። ለምን? ማመኑ ራሱ የእግዚአብሔር ስጦታ ስለሆነ ያን እግዚአብሔርን ኤብል ባያደርግ ኖሮ ማታምን ስለሆነ ማለት ነው። ስለዚህ ኢቨን ፊሎሶፊ ጋር ልናደርገው ከተባለ አላቆኝ አመንኩ ስለዚህ ድርሻው የኔ ነው ካልክ መጀመሪያ ሳትላቀቅ በነበርክበት ሁኔታ ድርሻ የሚል ነገር ለምን አታወራም? ፍሪደምን እናንሳ ከተባለ ማላቀቅ ሲጀመር ለምን ይመጣል? ኦልሬዲ ፍሪደም እንዳልነበር ታውቃለህ ማለት ነው። የዊል ፍሪደም የለም፣ ቦንድድ ሆኗል፣ ታስሮ ነው ያለው ነው። ስለዚህ እግዚአብሔር ከጅምሩ ያንን እምነት ከተያዘበት መያዝ ሲያስለቅቀው አላማው ኢንድ ጎሉ ያ ነው። ፍሪሊ ቹዝ እንድታደርግ ነው። ራይቸስነስን ቹዝ እንድታደርግ ነው። ኦኬ። ስለዚህ ስቲል እሱ ወደ አሰመረልህ መስመር ነው የምትመጣው ነው። እሱ ወደ አቀደልህ መስመር ነው የምትመጣው ነው። ግን ዳትስ ማይ ሪስፖንስ። አሁን ጥያቄው ፈቃድህን ነፃ አድርጌ ነበረ። አሁን ጥያቄ ሲጠየቅ ማለት ነው
ፈቃድህን ነፃ አድርጌ ነበረ ግን አንተ እምቢ አልክ ብሎ የሚጠይቀው ሰው አለ ወይ ነው ጥያቄው። አለ መጽሐፍ ቅዱስ ላይ እንደዛ አይነት ቼንቶ እንደዛ አይነት አናሎጂ እንድትገነባ የሚያደርግ ፕሪቪኒየንት ግሬስ መጥቶ ነበር ፈቃድህንም አላቅቄ ነበረ ግን አንተ አላመንክም ብሎ እግዚአብሔር ሊጠይቅ የሚችልበት አይነት አናሎጂ የለም። እኔ እስካነበብኩት ድረስ ማለት የለም። በተለይ ዮሐንስ ወንጌልን የምናይ ከሆነ በቃ አብ የሰጠኝ ሁሉ ወደ እኔ ይመጣል ነው። መሀል ደርሶ ያንገራግራልም የሚል የለም። አብ የሰጠኝ ሁሉ ወደ እኔ ይመጣል፣ ከእግዚአብሔር የተማረ ሁሉ ወደ እኔ ይመጣል። ስለዚህ ከእግዚአብሔር መማሩ ከእግዚአብሔር ስራ መሰራቱ በአብ በኩል ያ ነገር መደረጉ which is regeneration or quickening ብለን የምንጠራው ማለት ነው። immediate ሪዛልቱ በልጁ ውስጥ መሆን ነው በልጁ ውስጥ መሆን ነው። ስለዚህ ቀለል አድርገን ለአንተ ጥያቄ እንትን የምንለው ድርሻ ልትል የምትችለው ይኸው ያኔ አድርጌ ነበር ያ ደግሞ ያንተ ድርሻ ነበረ እሱን አላረክም የሚል አይነት ጥያቄ ማንሳት የምንችል ቢሆን ኖሮ ነው። ይኸው ነፃነትን እዚህ ጋር አላቂቅ ያልነበረ የዛኔ እገሌ ሲሰብክ ነፃ አድርጌ ያልነበረ አንተ ግን ጨክነ ሄድክበት ምናምን የሚል አይነት ኩዌስችኒንግ የሚመጣ ከሆነ ነው። ለዛ የሚያንደረድር አይነት አናሎጂ ግን ባይብል ላይ የለም። ያሉት ምንድናቸው? ይነሳሉ። አሁን የእግዚአብሔርን ልጅ ድምጽ ይሰማሉ አለና የሰሙትም በህይወት ይኖራሉ የሚል ነው የሚመጣው ኢሚዲየትሊ ማለት ነው። ዮሐንስ 5 ላይ ያለው ሙታን የእግዚአብሔርን ልጅ ድምጽ ይሰማሉ ሰምተውም ለውይይት ይቀመጣሉ አይደለም። ሰምቶ ልመን አልመን እያሉ ያወራሉ አይደለም። ህይወትን ያገኛሉ ኢሚዲየትሊ ያውነት አለ ነው። ሶ ሎጂካል ኮኔክሽኑ ባይብል ያስቀመጠልን የሆነ ፍሪ አድርጎን ከዛ በኋላ እንዴት እኛ ዲሳይድ እንደምናደርግ ቁጭ ብሎ እዛ ያያል አይነት ነገር አይደለም ያስቀምጠው። ፍሪ ያደረጋቸው እነሱ ያምናሉ የሚል አይነት ነገር ነው። በቃ ኮኔክሽኑ እንደዛ ነው ያለው። ሶ ዞሮ ዞሮ እኔ እያልክ ልታወራ የምትችለው ነገር የለም። ለዛ ነው ከዳንኤል አምደ ሚካኤል ጋር ስትዘምር ምን ብለህ የምትዘምረው? ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ በአንተ ነው እያልክ የምትዘምረው ለዛ ነው።